አፍንጫህን ልቀቀው። እፎይ ነህ እንዴ ወይስ አክሊል ነህ? ልቀቀው አፍንጫህን። አፍንጫውን አፍኖ አልገባም። ኧረ በእናትህ ልቀቀው። ግድ የለም ገደል እንደምትገባ ስለምታውቀው እኮ ነው። ልቀቀው አፍንጫህን። ልቀቀው። አኬ ነህ እኮ አውቃለሁ። ግድ የለም። ኧረ እንለያለን እኮ እኛ ዝም ብለን ሰው። ልቀቀው። አፍንጫውን ደግሞ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁንም አየህ እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ነው የሚለው ቃሉ። ልክ ነህ ነው ይጀነራል። እዚህ ጋር ግን ዘፍጥረት 2:17 ላይ መንፈስ ቅዱስ ሞላበት ይላል። መንፈስ ቅዱስ ነው የኢየሱስ ክርስቶስን ጌትነት የገለጠላት እና ክብር እንድትሰጠው ነው አይደል? አየህ አይደለ? ኑር አዲስ ነው። እሺ ችግር የለውም ግን ኑር አዲስ ጋር አውሩ። ለራስሽ የምታወሪው እና እኔ እባክህ ተደባብረናል። ችግር የለውም ተጠፋፍተናል ሁላ ችግር የለውም እንታረቃለን። ፉል አንድ ቀን በጀጅመንት ቀን። እሺ ይኸውልህ የኃጢአት ደሞዝ ሞት ነው። ይሄንን የሰው ልጅ ማወቅ አለበት። ኃጢአትን የምትሰራን ነፍስ ትሞታለች ይላል ሕዝቅኤል ላይ ራሱ 18:4 ላይ ሄደ ስታይ። ስለዚህ ከዚህ ለመዳን ነው እንግዲህ ኢየሱስ ክርስቶስ ወደ ምድር የመጣውና የሞተው ይሄንን እኛ እንዳንቀበል ማለት ነው። ኢየሱስ መጀመሪያ አብ የላከው ለምን ነበር? ኢየሱስን አብን የላከው ለምን ነበር? ይሄን ስራ እንዲያስፈጽም፣ ይሄን የመዳን ስራ እንዲያስፈጽም አይደለም። እንዴት ጥያቄ ጠየቀኝ አይደል? አሁን ክርስቲያን ነኝ እኔ እየመለስኩ ያለው እኮ አብን መጀመሪያ ኢየሱስን የላከው ለምን ነበር ብዬ ጠየቅኩሽ። አዎ አብ ምን አሰበ? ሰዎችን ለማዳን አሰበ አይደለ? ስለዚህ በማን ነው ይሄንን ማድረግ የሚችለው? በወልድ አይደለ? በኢየሱስ እኮ ለምን ዓላማ ነበር መጀመሪያ ኢየሱስን ወደ እስራኤል ልጆች ተልኮ ነበር አይደል? አይ ኢየሱስ ክርስቶስ እኮ እሺ ለምን ላከው? ለማዳን እኮ ወደ እስራኤል ልጆች ልከውት ነበር። አብ ምን ሊያረጉት ነበር? ሊገሉት ነበር የላከው ወይስ ለነሱ ሊሞትላቸው ነበር የላከው? ለምንድን ነው የላከው? ኢየሱስ ክርስቶስ ለመግደል ሰዎች ራሱን አይልክም። ሲያስብ ለአብርሃም ቆይሽ ልናገር፣ ለአብርሃም መስዋዕቱን ሲያመጣ ልጅህን አምጣ ካለው በኋላ ኧረ እኔ እሱን አልጠየቅኩሽም። ወደ አብርሃም እሺ ለምን ኢየሱስ ክርስቶስ ወደ እስራኤል ልጆች ሲልከው ጥያቄው እንዲድኑ ነው እንጂ እንዲያጠፋ አይደለም። ኢየሱስ ክርስቶስ ወደ እስራኤል ልጆችን አብ ሲልከው ምን ሊያረጉት ነበር የላከው ነው ጥያቄ። ለነሱ ሊሞትላቸው ነው የላከው ወይስ የኢየሱስ ክርስቶስን ትምህርት እንዲሰሙና በትምህርቱ እንዲድኑ ነበር የላከው? ለምን ዓላማ ነበር መጀመሪያ የላከው? ኢየሱስ ክርስቶስ ሲልከው አብ ሲልከው ሰው እንዲሆን በእኛ መካከል ሆነ ይላል። እኛን እንዲመስል አይደል የመተላከው? እንዲሞት ብቻ ብለህ ሳይሆን የምትለው እዛ ሳይሞት በፊት በ33 ዓመቱ። እሺ ቆይ መጽሐፍ ቅዱስ ላንብብልሽ ለምን ዓላማ ተልኮ እንደነበር። ያስተምር ነበር፣ የእግዚአብሔርን መንግስት ያሳይ ነበረ፣ አብን ያሳይ ነበረ። የአብ ነጸብራቅ ነው ይላል ኢየሱስ ክርስቶስ። አብን ሊያሳይ ነው የመጣው አንድ። ከዛ ደግሞ ለሰዎች ኢየሱስ ለመሞት ነበር የመጣው ለማስተማር ነበር የመጣው? ባጭር ቃል አነበብን እኮ ከላይ ትንሽ እኮ ለማስተማር ነበር የመጣው ሊሞት ነበር የመጣው? ሊሞት ነበር የመጣው? ሊሞትላቸው ነው የመጣው ወይስ ሊያስተምራቸው ነበር የመጣው? ኦኬ ሊያስተምርም አይደለ ግን ሊሞትም እንደሆነ ብዙ ቦታ ላይ ተናግሯል። ይሄ ማቴዎስ 26:28 ላይ ይሄ ለእናንተ የሚፈሰው ደሜ ነው እያለ ለኃጢአታችሁ። ወንጌል ላይ ኢየሱስ ክርስቶስ በምሳሌ ሲናገራቸው ለይሁዶችን ለምን ዓላማ ተልኮ እንደነበረ በምሳሌ ያስቀምጠዋል። እሱም ለሌሎቻችሁም እንዲጠቅማችሁ የማርቆስ ወንጌል 12:1 ጀምረን ብናነበው ምን ይላል? በምሳሌ ይነግራቸው ጀመር ይላል። ተናጋሪው ማን ነው? ኢየሱስ ነው የሚነግራቸው። ለማን ነው? እዛ ላሉ ህዝቦች። ምን አላቸው? አንድ ሰው የወይን አትክልት ተከለ፣ ቅጥርም ቀጠረለት፣ መጥመቂያውም ማሰለት፣ ግንብንም ሰራና ለገበሬዎቹ አከራይቶ ወደ ሌላ ሀገር ሄደ ይላል። በጊዜውም ከወይኑ አትክልትን ፍሬን ከገበሬዎቹ እንዲቀበል አንድ ባሪያውን ወደ ገበሬዎቹ ላከ። ይዘውም ደበደቡት፣ በባዶም ሰደዱት። ዳግመኛም ሌላው ባሪያውን ወደ እነርሱ ላከ። እርሱም ወገሩት፣ ራሱንም አቆሰሉት፣ አዋርደውም ሰደዱት። ሌላውም ላከ፣ እርሱም ገደሉት። ከሌሎቹም ከብዙዎቹም አንዳንዱ ደበደቡ፣ አንዳንዱም ደግሞ
ገደሉ። 6 ላይ የሚወደው ይላል የሚወደው አንድ ልጅ ገና ነበረውና ልጄስ ያከብሩታል ብሎ እርሱ ከሁሉም በኋላ ወደ እነርሱ ላከው ይላል። አሁን ይሄኛው በምሳሌ እየነገራችሁ ያለው ፈጣሪ ወደ ሰዎች ምን ይልካል? ነቢያቶችን ይልካል። ነቢያቶቹ በመጡ ጊዜ ምን አድርገው ይሸኙታል? ግማሾቹን ይደበድባሉ፣ ሌሎቹም ደግሞ ይገድላሉ። ለምሳሌ ከተገደሉ ነቢያቶች ጥምቁ ዮሐንስ ተገድለዋል፣ ዘከርያ ተገድለዋል፣ ሌሎቹም ነቢያቶችን ይደበድቡ ነበር። ለመጨረሻ ጊዜ ግን ምን አለ? ምዕራፍ 6 ላይ የሚወደው አንድ ልጅ ገና ነበረውና ልጄንስ ያከብሩታል ብሎ እርሱንም ከሁሉም በኋላ ወደ እነርሱ ላከው ይላል። ስለዚህ ኢየሱስ የተላከበት የነበረው ዋናው ምክንያት ያከብሩታል፣ ይሰሙታል፣ ቃሉንም ያዳምጣሉ ብሎ ወደ እነርሱ ልኮት ነበር። እሺ ያ ነገር ደግሞ የት ነው የምናገኘው? ቅድም ባቢ ሲያወራሽ የነበረው ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁኝ እነርሱም ተቀብለውታል ይላል። ዮሐንስ ወንጌል 17 14 ላይ ምን ይላል? እኔ ቃልህን ሰጥቻቸዋለሁኝ። የእግዚአብሔር የሰጠውን ቃል ያንን ያከብሩታል፣ ይሰሙታል ብሎ ቃል ሰጥቶ ልኮለታል። ያኛው ደግሞ ምንድነው ያስተምር የነበረው ካልን በማርቆስ ወንጌል ላይ ምዕራፍ 1 ላይ ቁጥር 14 እና 15 ላይ ምን ይላል? ዮሐንስም አልፎ ከተሰጠ በኋላ ኢየሱስም የእግዚአብሔርን ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስትም ቀርባለችና ንስሐ ግቡ እያለ በወንጌልን እመኑ እያለ ወደ ገሊላ ገባ ይላል። ስለዚህ ኢየሱስ ክርስቶስ ሲያስተምር የነበረው የማን ወንጌል ነበር? የእግዚአብሔርን ወንጌል ሲያስተምር ገባ። ቅድም ባቢሎንም ሲጠይቅሽ የነበረው ኢየሱስ ሲያስተምረው የነበረው ወንጌል የት ነው ያለው? የቱ ጋ ነው የኢየሱስ ክርስቶስ ወንጌል ያለው? የማርቆስ ወንጌል፣ የዮሐንስ ወንጌል ተብሎ ነው የተቀመጠው። የዛ እሱ ሲያስተምረው የነበረውን ወንጌል የት አለ? ኢየሱስ ሲያስተምረው የነበረውስ የምን ነበር ካልን በሉቃስ ወንጌል 5:1 ላይ ምን ይላል? ህዝቡንም ይላል መጀመሪያ ነግሯቸዋል። ዮሐንስ 12:49 ላይ እኔ ከራሴ አልተናገርኩም፣ ነገር ግን የላከኝን አብ እርሱ የምለውን የምናገረው ትእዛዝም ሰጠኝ። ህዝቡንም የእግዚአብሔር ቃል ሰሙ ህዝቡም የእግዚአብሔርን ቃልን ሰሙ ይላል። ስለዚህ ኢየሱስ ክርስቶስ ያስተምራቸው የነበረው የማን ቃል ነው? የእግዚአብሔር ቃል ነበር የሚያስተምራቸው። ህዝቡም ደግሞ ሰምተዋል። ከትምህርቱ አንዱ ምን ነበር? ትንሣኤ ቀርባለችና ንስሐ ግቡ እያለ ወደ ገሊላ የእግዚአብሔርን ወንጌል እያስተማረ ገባ ይላል። የተላከበትን ዋና ዓላማው ምን ነበር? ነቢያቶች በተለያየ ጊዜ ሲላኩ ይገሉ፣ ይደበድቡ ስለነበረ ለመጨረሻ ጊዜ ልጄን ግን ያከብሩታል ብሎ ወደ እነሱ ላከ ነው። ስለዚህ ያ ዋናው ሐሳቡ ምን ነበር? ልጄን ያከብሩታል፣ ሌሎቹ እንደገደሉ አይገሉትም ወይም አይደበድቡትም ብሎ ነበር የላከው እንጂ አንቺ እንደምትዩ ሊሞት ሊሰቀል አይደለም የላከው። እንደሱ ካልን ታዲያ እንዳልከው ማርቆስ 10:45 ላይ የሰው ልጅ ይመጣል ህይወቱንም ለብዙዎች ሊሰጥ እያለ ይናገራል። እንደገና ደግሞ ቅድም ያነበብኩት ማቴዎስ 26:28 ይሄ ደም ለእናንተ የሚፈስ ለኃጢአታችሁ የሚፈስ ደም ነው እያለ ኢየሱስ ክርስቶስ በራሱ አንደበት ይናገራል። እንደገና ዮሐንስ 10 ላይ ስትሄድ እኔ ህይወቴን እንደ በግ አሳልፌ ይሰጣለሁ ማለት በግ ምንድነው? ይታረዳል አይደለ? እዛ ጋር እንደዛ ይናገራል። እንደገና ዳቦ ቆርሶ ሲሰጥ ይሄ ለእናንተ የሚቆረሰው ስጋዬ ነው እያለ ብዙ ቦታ ላይ ይናገራል። በዚህ ከደመደምከው ይሄንን ከዛ ደግሞ እንዴት እናደርገዋለን ማለት ነው። ሰንዴ ቸርች ትሄጃለሽ? አዎ ሄዳለሁ። የኢየሱስ ክርስቶስ ስጋና ደም ዳቦን ትበያለሽ? የእግዚአብሔር ዳቦ ትበያለሽ? ስጋውን ማለት ነው። ለመታሰቢያ ነው እንጂ ሊትራል ስጋው አይደለም። ይሄ እኮ ያንን ዳቦ ግን የኢየሱስ ስጋ ነው ተብሎ ነው የምትበሉት አይደል? አይደለም። አይ ቲንክ በፕሮቴስታንት ሃይማኖት ሊትራል ስጋው ነው ብለን አናምንም። ማስታወሻ ነው ካለ ማስታወሻ ስጋውማ ትክክለኛ ስጋማ አይ ነው እዛ ጋር ተዘልዝሎ በቢላ እያረች እየቆረጠች አይ ነውም ብለን አይደለም። ግን ያንን ዳቦ ስትበዩ ምን ብለሽ ነው የምትበዩ? መታሰቢያው ነው። በቃ ሞቱን እያሰብን አንድ መታሰቢያ ለቤተሰቦች ለሞቱ ቤተሰቦች ሲደረግ ያ ሰው እዛ ጋር አለ ሳይሆን የምትለው ሜሞሪውን እያሰብክ ታይማችሁን እያሰብክ የምታደርገው ነገር ነው እንጂ ይህን ስለበላው ይህ ሰው ተመልሶ ይመጣል ብለህ እንደማታደርገው። እነሱም ተመልሶ ይመጣል ብለው አይደለም የሚበሉት፣ ግን የሚበሉት ዳቦውን ስጋው መታሰቢያ ነው። መታሰቢያ ታውቃለህ አይደል? መታሰቢያ ሊትራል አይደለም። ደሙንስ? እሱንም መታሰቢያ ነው። መታሰቢያ ነው እንጂ የኢየሱስ ደም አይደለም የምትጠጪው። ያ በኦርቶዶክስ አምና ሹር 100% ግን እኔ ከሰማሁት እነሱ ነው አይ ቲንክ ሊትራል ስጋው ነው ደሙ ብለው የሚወስዱት። ኦርቶዶክሳውያን ይመስለኛል። ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለሽ ታምኛለሽ አይደል?
ቆይ ወዴት ሄደን? ሰው ሊሞት አሁን ያኛው ማትቻዋል። ምክንያቱም የሆነ ቨርስ ሲሰጥሽ እዛ ላይ ኢንጌጅ ሳይሆን የምታረጊ ማቴዎስ ላይ እያረኩ ነው። እንቆይ እኮ እያልኩ ነው። ቆይ አይል ጠይቅሽ ኢየሱስን ለቦታው ለጀነራል ለቃለ ኢየሱስ ፍጹም አምላክ ፍጹም ሰው ነው አይደል? ማስጠንቀቂያ እንኳን ሳሰጠኝ ነው ወደ ሌላ ቦታ የምንሄደው። ሰዓት ሄደ ኑር አይደል? ሰዓት እኮ ኢየሱስ ፍጹም አምላክ ፍጹም ሰው ነው። ሰዓት ሄደብኝ። በቃ እኔ ፍጹም ሰው ፍጹም አምላክ ነው። በቃ አቲን እንጨርስ። እዛ ጋር መጨረስ አይዲያ ካለ እያስጨነቅብኝ ነው። ኑር አዲስ እያስጨነቃት ነው። ብቻዬን እያወራሁ ነው። እናንተ ሌት ነው የገባችሁት። እኔ ከባቢ ጋር ሳወራ ነበር። ጀነራልም ትንሽ አውርቻለሁ። ሌላም ሰው ነበር። ስለዚህ ይደክመኛል ከአንድ ወደ አንዱ ሲሄድ። አረ በጣም እንትን አለሽ እኮ ታዲያ ሜሪ። አረ በጣም ኃይለኛ ነሽ እኮ አንቺ። አይደክምሽም? ጸጋው ነው። እኔ አይደለሁም ጸጋው ነው። ግን አንድ ጥያቄ ልጠይቅሽና ቤትሽን እንትን አድርጊ። እዚህ ጋር አይደለም የምትመልሺው። አይደለም እሺ፣ ብቻሽን ቁጭ ብለሽ እንትን የምታደርጊ። አዳም ከገነት የተባረረው ምን ስላደረገ ነው? እሱን መልሽ። እንትን ሌላ ቀን እናወራበታለን። ከገነት አባረረው የሚለው ስፔሲፊክሊ ያንን የህይወት ዛፍ እንዳይበላ አስቦ አባረረው ይላል። ስፔሲፊክሊ ጥቅሱ እንደዛ ነው። ስለዚህ ስለበላ ሳይሆን እንዳይበላ ነው ያባረረው ማለት ነው። የሞተው መንፈሳዊ የሞተው ግን ሲበላ ነው። አልሞተም እንዴ? ሞተ እኮ ይላል። መች ሞተ? እሺ በበሉ ሰዓት ምንድን ነው የሆኑት? በቃ ፊታቸውን ከእግዚአብሔር አዞሩ። አይደለም የትኛው ፊት ነው? ስጀመር ሰይጣኑ እግዚአብሔር አውቆ ነው እንጂ አትብሉ ያላችሁ ይሄን ዛፍ ከበላችሁ አይናችሁ ይከፈታል አላቸው ሰይጣን አይደል? ለጥሩ ነገር አይደለም ከፈተናቸው። ከዛ ግጥም አድርገው ሲበሉት አይናቸውን ተከፈተ፣ ራቁታቸውን እንደሆኑ አወቁ ምናምን ገባሽ? ከዛ በኋላ ነው ከዛ እግዚአብሔር ደግሞ ያባረራቸው ከኤደን ገነት ያስወጣቸው እንዳይበሉ ነው። ከሕይወት ዛፍ እንዳይበሉና ለዘላለም ሕያው ሆነው እንዳይኖሩ ነው ያባረራቸው። ስለዚህ ስለበሉ ሳይሆን እንዳይበሉ ነው ያባረራቸው ማለት ነው። ከገነት ያባረራቸው እንደዛ ነው። ግን እዛ ቦታ ላይ ግን ቆይተው ነበረ እንዳልከው ራይድ ወይ ኪካውት አላረጋቸውም አይደለ? ምክንያቱም ሰይጣን ትክክል ነው። ሰይጣን ትክክል ነው ያለው እግዚአብሔር ሲፈልገው ታያለህ። አዳምን እግዚአብሔር ሲፈልገው አዳም የት አለ አለው እኮ። ወዴት ነህ ይለዋል። እየፈለገው ነው እየፈለገው ሳይሆን ለምን ተደበቅ ነው ቤሲክሊ ፖይንት ይገባሃል። ለምን ተደበቅ ለምን ሸሽ? ሲፈልገው ስትይ ደንግጬ እኮ ነው። እኔ ራሱ ሸፍኜዋለሁ። ለምን ፈለገው አላልኩም። እነሱ ተደበቁ ነው የሚለው። እነሱ ነው የተደበቁት እንጂ እግዚአብሔርማ ያያቸዋል። ገባኝ እኮ ተደበቁና ወዴት ነህ አዳም ወዴት ነህ ብሎ እንትን ይለዋል። ይፈልገዋል እንዳልሽው። ግን ይፈልገዋል ማለት በጣም ከባድ ነው። ግን ሰይጣን ሐሳቡ ትክክል ነበረ። ሰይጣን የእግዚአብሔርን ሐሳብ ያውቅ ነበረ። ሰይጣን ተንኮለኛ ነበር ይላል። አሁን ተንኮለኛ ሰው ምንድን ነው የሚያደርገው? ሙሉ ያላቸውንማ ትክክል እኮ ነው ያላቸው። ሰይጣን ትክክል ነው። ተንኮለኛም ይሁን ሚክስ ዊዝ ቢግ ላይ ነው የሰጣቸው እኮ እሱ። አይደለም ምንም ትንሽ ውሸት ትንሽ እውነት ትልቅ እንትን የሚባል የለውም። የተናገራቸው ሙሉ ነው የተከሰተው። አይናቸው ይከፈታል አላቸው። አይናቸው ተከፈተ፣ አለቀ። ስለዚህ የእግዚአብሔርን ሐሳብ ያቅ ነበረ። የእግዚአብሔርን ከሕይወት ዛፍ ወስደው እንዳይበሉ ለዘላለም ሕያው ሆነው እንዳይኖሩ ደግሞ አባረራቸው። ምክንያቱም ለዘላለም ሕያው ሆነው ከኖሩ እንትን ሆኑ ማለት ነው። ፈራ ምክንያቱም ይኸውልህ አሁን መጀመሪያ ያንን ዛፍ አትብላው አለው። ያንን ዛፍ የበላህ ጊዜ ትሞታለህ አለው እግዚአብሔር ለአዳም አይደል እንዴ? ከዛ በኋላ ሰይጣን መጣና ይሄን ዛፍ እኮ አትብሉት የተባላችሁ እኮ ክፉና ደጉን እንዳታውቁ ነው አላቸው። እነሱ ያገኘው ግጥም አድርገው በሉ። ያኔ ምን ሆነ? ከዛ አዳምም ሚስቱንም አይናቸውን ተከፈተ ማለት የቀልብ አይናቸውን ተከፈተ፣ ማወቅ ጀመሩ። ያኔ አዳም ያንን ዛፍ በበላ ጊዜ ሞተ እግዚአብሔር እንዳለው አልሞተም። ሰይጣን ምን ብሎት ነበር? ክፉና ደጉ ግን ለይተህ ታውቃለህ አለው፣ በላው። ከዛ በኋላ አዳም ክፉና ደጉ መለየት አዋቅ እንትን አለ፣ ግራጁዌት አረገ ማለት ነው። በቃ ፒኤችዲ ሰራ ማለት ነው። አሁን እግዚአብሔር ምን ይሰራል? ከእኛ እንዳንድ ሆነ ይላል ራሱ እግዚአብሔር። ከእኛ እንዳንድ ሆነ አለ። ከዛ በኋላ ደግሞ ያንን የሕይወት ዛፍ ደግሞ በድጋሚ ወስዶ እንዳይበላ እግዚአብሔር አምላክ ከኤደን ገነት አስወጣው ይላል። ምክንያቱም መጀመሪያ አዳም እዚህ የተቀመጠው ሞኝ ነበር፣ ምንም አያውቅም፣ ክፉም ደጉም አያውቅም።
ከዛ በኋላ ደግሞ ያ ዛፍ ከበላው በኋላ ደግሞ ክፉም ደጉ መለየት አወቀ። he knows like what's right what's wrong everything አወቀ። ይሄ በቃ ይሄ ሰውዬው ከተቀመጠማ ጥሩ አይደለም መውጣት አለበት ብሎ ዛፉን ሳይበላ ሳይቀድመኝ ልቅድም ማለት። አዎ ልክ ነህ እኮ እግዚአብሔር አምላክ ማለ ይላል እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። አሁንም አየህ እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው ነው የሚለው ቃሉ። ልክ ነህ ነው ጀነራል። እዚህ ጋር ግን እሺ ዘፍጥረት 2:17 ላይ እግዚአብሔር ምን አላቸው? ይሄንን ፍሬ ስትበሉ ትሞታላችሁ አላቸው። ኦኬ ይሄ እግዚአብሔር ነው። እባቡ ግን ምን አለ? ዘፍጥረት 3:4 ላይ አትሞቱም አላቸው። ምን ትሆናላችሁ አላቸው እኮ አልዋሸም ስላልከኝ ነው። እሱ ያላቸው ምንድነው? እውነት ትሞታላችሁ። እንደውም ዳውት ነው የከተተባቸው። ሪሊ ዩና ሪሊ ገነዳይ ነገር የለም ላይክ እሱ እውነትና ምንድነው መጥፎና ጥሩን እንዳታውቁ ፈልጎ ነው የሚል ላይክ አታላይ ሆኖ ነው የመጣባቸው እንጂ እኮ ያ ትሞታላችሁ እሱ እግዚአብሔር እንዳላችሁ ግን ብሉት አይደለም ያላቸው። ምንድነው ያላቸው ሰይጣን? እሺ እናውጣው። እሺ ችግር ነው። ሞትን አትሞቱም ነው ያላቸው። ሞትን አትሞቱም አልሞቱማ። ልክ ነው። ዋሻቸው እኮ ማን ይዋሻቸው? አልዋሻቸውም እኮ ሞቱ አልዋሻቸውም። ምን ይላል? እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ፣ ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዘዋልና አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፉ ፍሬ እንበላለን አለችው። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አላቸው እግዚአብሔር አይደል? ሰይጣንስ ምን አለ? እባብም ለሴቲቱ አላት ሞትን አትሞቱም አላት። ሰይጣኑ ማለት ነው። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ አይደል? በበሉ ቀን መልካምና ክፉን አወቁ። እግዚአብሔርስ ምን አለ? ታች ወርዶ የት ነበረ እግዚአብሔር? 22 ነው አይደል? አዎ እግዚአብሔር አምላክም አለ ይላል እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል አይደል? ተሳሳተ ሰይጣን? አልተሳሳተም። ልክ ነው። አሁንም እጁ እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ከኤደን ገነት አስወጣው። አለቀ። ሰይጣን ትክክል ነው። እንደበሉ አልሞተማ። ታዲያ ባቢሎን አልሞተም እና ሰይጣን ልክ ነው እኮ። ልክ ነው። ሐሳቡ እኮ ልክ ነው። ታዲያ እሷ የምትለው ምንድን ነው? እኔ እንጃ። ዋሻቸው እያለች ነው። አልዋሸም ሰይጣን። ግን አንደኛ ነገር አትሞቱም አላቸው። ግን እነዚህ ሰዎች እኮ ሞቱ። መንፈስ ሞቱ። አልሞቱም። አንደኛ ነገር ዘፍጥረት 3:7-10 ስትሄድ ባህሪያቸው ሲቀያየር ታያለ። አይናቸው ከተከፈተ በኋላ ሀፍረት ተሰማቸው፣ ተደበቁ። በቃ ተቀየረ እኮ ሪያሊቲ ተቀየረ እኮ። ስለበሉ ነዋ። ስለበሉ አይናቸው ተከፈተ። እንደ እግዚአብሔር ደግሞ እንደ እግዚአብሔር መልካምና ክፉን አወቁ አይደል? ከእኛ እንዳንድ ሆነ ይላል እግዚአብሔር ራሱ። ስለዚህ ይሄ ደግሞ ሰይጣንን አስቀድሞ ነግሯቸዋል። ሞትን አትሞቱም፣ ግን የምትሆኑት ምንድን ነው? በበላችሁ ቀን እንዲህ ነው የምትሆኑት ባላቸው መሰረት ያላቸውን ሁሉ ነው የሆነው አይደል? ትክክል። አዎ ሰይጣን በጣም ጥበብ ነበረው ማለት። ሰዎች እኮ መንፈሳዊን ሞቱ እያልኳቸው ነው። አሁን እዚህ ጋር ኤፌሶ ላይ መጥቼ ስናገር በበደላችሁ በኃጢአታችሁ ሙታን ነበራችሁ ይላል። ስለዚህ ሰው ሁላ በዚህ ምክንያት አይልም ይላል ቃሉ ነው የሚለው። እሺ ወይ ቆይ እኔ የምለው እግዚአብሔር ገነትን የሰራው ለአዳም ነው አይደል? እግዚአብሔርም በኤደን ገነትን በምስራቅ ኤደን ገነትን ተከለ፣ የፈጠረውንም ሰው ከዛ ያኖረው ይላል አይደል? ጥያቄ አዳም ገነት ከነበረ እግዚአብሔር ገነትን ለአዳም ከሰራው ሰይጣንን እግዚአብሔር ለምን ገነት ከተተው? አይ ዶንት ኖ ምን ይሰራል እዛው ሰይጣን? እግዚአብሔር ለምን? እስኪ ነይ ሜሮን ኧረ ተዋት። ሜሮንን ማረፍ አለባት። ዘቅዱስ መንፈስ አለ ከላይ ከፈለክ ጠይቅ። እሺ ዘቅዱስ መንፈስ እንዴት ነህ? እንዴት ናችሁ? ደህና ናችሁ ወይ? ደህና ነህ? አማን እዚህ ጋር እኔ ብለው ባይብል እኮ ቶ
አፍንጫህን ቶ አፍንጫህን ልቀቀው። እፎይ ነህ እንዴ ወይስ አክሊል ነህ? ልቀቀው አፍንጫህን። አፍንጫውን አፍኖ አልገባም። ኧረ በእናትህ ልቀቀው። ግድ የለም ገደል እንደምትገባ ስለምታውቀው እኮ ነው። ልቀቀው አፍንጫህን። አኬ ልቀቀው። አኬ ነህ እኮ አውቃለሁ። ግድ የለም። ኧረ እንለያለን እኮ እኛ ዝም ብለን ሰው። ልቀቀው። አፍንጫዋን አፍና ትገዛለች እንዴ? አኬ እንዴት ነህ እንዴ? እኔ ሰው ኧረ ወረደ። ራሱን አጠፋ በእውነት ራሱ። በቃ አየሁ እኔ አውቀዋለሁ። ጣቱን ቀርቅሮ ይገባል እንዴ? ይሄ ልምድ ከታችን እንዳይሄድ እንጂ እንዴ ቁጣቱም እንደከስ አረ ፈጣሪው ስንት አይነት እንዴ ከባድ እኮ ነው እንደዚህ መግባት ይረዳኛል ብዬ ሳስበው አፍንጫውን ሳይሄድ የሚረዳሽ አንድም ሰው የለም። አንድ ሰው ጠፋ። አይ ጀነራል ያመጣው ፖይንት ጥሩ ሆኖ ሳለ ገነት የት ነበረች? ኤደን ገነት የት ነበረች? ምድር ላይ ነበረች። ሰማይ ላይ አይደለችም። ስለዚህ ሰይጣን ምድር ላይ እንዳለ እናውቃለን። ኦኬ። ስለዚህ ታዲያ አዳም ገነት እኮ ምድር ላይ ነች። እንደው ባቢ እንደው ለኔ ገነት አይደለም ምድር ላይ በልቶ ነው ወደ ምድር ገነት ያለው ኤደን ተፋልቦ አዳም ቅጠሉን ምድር ላይ በልቶ ነው ወይ ወደ ምድር የተባረረው? ስሚኛ አዳም ገነት ነበር፣ ወደ ምድር ተባረረ አይደል? አይደለም፣ ገነት እኮ ምድር ላይ ነች። ገነት እቺ ኤደን የተባለው። እሺ፣ ስለዚህ ሰማይ ላይ እኮ ያለች ነገር አይደለችም። ምድር ላይ ነች። እኔ ሰማይ ላይ ነው አላልኩም እኮ፣ ስለ ሰማይ አላወራሁም። እሺ፣ በቃ ይቅርሽ። ቆይ አንዴ ዘንድሮ ማለት ነው። ኧረ ቆይ ውዴ፣ ቆይ አብሽሪ፣ አንዴ አዳምጪኝ። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል አይደል? ይላል። አዎ ክራፍቲ ነበር። አንድ ተረጋጊ። አንደኛ እዚህ ላይ የማነሳው ጥያቄ እባብ ከምድር አውሬ ሁሉ ተንኮለኛ እንደሆነ ሳይንሳዊ ማስረጃ ትሰጭኛለሽ። እሱም በኋላ ትመለሽበታለሽ። እባብ አሁን ሴቲቱን የሚያናገራት የት ነው? ምድር ላይ ነው አይደል? አኬ ግባ በሉ በኮመንት። ራሱ ነው የወረደው። አኬ ግባ አትፍራ በሉት በኮመንት። ሁለቱም ቀርቀረው ግባ በሉ። አይ ካለ ይግባ። እኔ አኬ አይደለሁም አላለም። ግባ ካለ ከታች ካለህ ና፣ ምንም እዚህ ጋር ችግር የለውም። ሁሌ ባይብል ከምታወራው አንዳንዴ አለ ሁሌ ባይብል ከምታወራው እኔ አንዳንዴ አለ። ምን ይዞ እንደመጣ አላውቅም። ካለ ይግባ። ኧረ ገደል ገንደው እንወያይበት። አንተ ባቢላን ወይ ኦኬ፣ ቀጥሉ። ሜሮን አለሽ? እርግጠኛ ነኝ እኔ የሆነ ኢትዮጵያ ውስጥ የሆነ ባቢሎን የሚባል ልጅ ካገኘው ማለት ይደነግጣል፣ ይሸሻል። በስምህ ነው የሚሸሹ። ካሁን በኋላ እንኳን በድምፅህ አይደለም በስምህ ባቢሎን የሚባል ስም ከሰሙ ይጠፋሉ እነዚህ ልጆች። ትንሽ ሰሞኑ ያ ገድል እንደጠፋ ማለት ነው። ይሄ የሚባል ፊደል ከኢትዮጵያ ከፊደል ይውጣ፣ እሱም ይወገድ ነው የሚሉት። እድለኝ እኮ ልጁ ከሚታወቁ ሰዎች ነው። አውቀው በፌክ አካውንት ይመጡና መገጠም አይፈልጉም። በነገራችን ላይ ቀርቅረው ጣቱን ከቱ አፍንጫው ውስጥ ከቱ። ሜሮን አውገድላችሁ እናቴ ወንድሜ እንዲከፈል ፈልጌ ነበር፣ ግን ሄደ። በቃ 2 ጊዜ ከዳኝ።
ኧረ ዶሮ ሳይጮህ ምንድን ነው ያለው ኢየሱስ? ልውረድላችሁ አይባልም። እኔ ብቻዬ ከሆንኩ ልውረድልህ፣ ችግር የለውም። እኔ ልቀበለው እችላለሁ። በማህበር ከሆነ ግን ልውረድላችሁ አይባልም። እሺ ምን አልከኝ? ይቅርታ፣ እኔ እኮ ወርዲንጉ ትንሽ ከብደኛል። ያው ችግር የለውም። እንዳትደክሚው። እንደው ይቅርታ፣ ችግር የለውም። ኧረ ችግር የለውም። ሶስታችን ኧረ ችግር የለውም። እያስተናገድሽን አይደል? ሶስታችን ችግር የለውም። ስሚ ፈታ እናድርግሽ። አሁን ዝም ብለን ቆይ አይ በቃ ወጣ በይ። አሁን ወጣ ብለሽ ዝም ብለሽ ተጫወቺ። በቃ ወጣ ብለሽ ከእንትኑ አሁን ዝም ብለሽ እኮ ሙጭጭ ብለሽ እኮ በቃ ኢየሱስ ክርስቶስ የሚባለው የኢየሱስ ምርኩስ ካልሆንኩ አልሽ እኮ። ገብቶሻል? ትናንትና ኢየሱስ ምንድን ነው እግዚአብሔር አምላክ በኢየሱስ ነው ዓላማውን የሚያስፈጽመው ስትይ ነበረ። ኢየሱስ አካፋ አይደለም እኮ በኢየሱስ ነው የሚፈጥረው ስትይ ነበረ። አዎ ልክ ነው ብያለሁ። አካፋ አይደለም ኢየሱስ። እሱ ተይው በቃ። አንቺ ደግሞ የኢየሱስ ዓላማ የሚፈጸመው በእኔ ነው እያልሽ ነው። አሁን በቃ ፈታ ብለሽ አሁን ምንድን ነው ቀለል አድርገሽ ወይኔ በቃ እኮ ወጣ በይ። አሁን ዝም ብለሽ ፈታ ብለሽ ተጫወች። እስኪ ተጫወች። እንደው ሜሮን እስኪ ፍቅር እንጫወት ባላለሽ ላሳያችሁ። ይቅርባችሁ። እኔ ግን እስኪ ነይ እንደው ለክብርሽ እዚህ ጋር ለክብርሽ የታባቱ በትልቁ በቃ እንደዚህ ነው። አሁን እያስፈራራሽ ራሱ እንትን ማድረግ ትችያለሽ። ማንንም ሰው እንዳይነካኝ እያልሽ ማለት ነው። ደስ ይላል። አንተ እዚህ ላይ መሆን ለካ ደስ ይላል። የሆነ ፊልስ ቀላል ለካ ይሄን ስሜት ለካ ከታች እና እነማን እንዳሉ ታውቂያለሽ? አባ ማቲያስ አሉ። የምሬ ነው። ዮናታን አክሊሉ አለ። እዩ ጩፋ ራሱ ይመጣል። የምር ይመጣሉ። አሪፍ ነው። ታንተ ለካ ታያቸዋለህ። እኔ እነሱ ላይ ነው የነገሰው። እኔ አውቃቸዋለሁ። አኬን አላየሽም? አሁንም እንዳደረገ ጣቱን አፍንጫውን ውስጥ ከቶ ለምንድን ነው ከመጽሐፍ ቅዱስ ውጭ የማታወሩት እያለ ገባ። ለምታች ስንነቃበት ራሱን አጠፋ። ለኔ ያዝኖ ይሆናል። ሜቢ ልጅ እንደው ቢታዋት ብዬ ነው ብሎ ይሆናል እንግዲህ። አሁን ጀነራል ሲፈራረቁብኝ አይቶ ይሆናል። እሺ እኔ እኮ አንዳንዴ እኮ አንቺን እያገዝኩሽ ነበር እኮ አልገባሽም እንጂ እኮ በጥበብ በነገሮች ላይ የኛ ተቋም የተሸነፉትን መደገፍ ይወዳልና 665 በማታቂው ጥበብ እየደገፍኩሽ ነበረ። ለዛ ነው መቋቋም የቻልሽው እስካሁን። የሚገርም ነገር እኔ እንኳን ባልናገር ድንጋዩ ይናገራል ስላለ እኔ መኖር ራሱ አያስፈልገኝም። የእግዚአብሔርን እውነት ድንጋይ ራሱ ይናገራል ብሏል ሰው። ለዛ እኮ ነው የሚያቆሙ አይፈልግም። ለዛ ድንጋዩ ይጮሃል ነው ያለው። ይጮሃል ማለት ምንድነው? እናንተ እኮ እነሱ ዝም ካሉ ነው። እናንተ ዝም ካላችሁ ድንጋዩ እኛ እንኳን ዝም ብንል ድንጋዩ ዝም አትሉ፣ ትለፈልፋላችሁ ነው። እንዴት ነው ግን ቆይ የምትተረጉሙት? ምን ለድንጋይ ድል እንስጥ እያልክ ነው? አይ ፈጣሪ ሆይ። እሺ እስኪ እንትና ጋር ይተዋወቁ ዝም ብለው ከላይ ከጃ ጋር ይተዋወቁና ዝም ብለው ከላይ ያስተሰርያል። እንዴት ነህ? ወይ ማስተሰረይ ሄሎ በቃ እንግዲህ ደካመኝ ትንሽ። ትተዋወቃላችሁ እንዴ? ሜሮን ጃን አውቀዋለሁ። የት ነው የምታውቂው? ሌላ ቦታ ላይ እንዲሁ በየቤቱ እንትን ስል ተዋውቀዋለሁ። አሁን ነው የምታውቂው? አዎ ጀግና ልጅ ነው። ከ3 ወር ከ4 ወር በፊት ነው የኮበለለው። በነገርሽ ላይ እንግዲህ ክርስቲያን ነበረ፣ ዲያቆን ምናምን ያ ሊሆን ይችላል። እንግዲህ ስለሱ መናገር የሱ ፐርሰናል ኤክስፒሪየንስ ምን እንደሆነ አላውቅም። እየነገርኩሽ እኮ ነው። በፐርሰናል ባይ አላውቀውም፣ ግን ጃ ሲል ስሙን አየሁትና አወቅኩት ከድምፁም። አንቺ ምናልባት ያኛው ጃ እንዳይመስልሽ ይሄኛው ሌላ ነው። እስቲ ትንሽ እስቲ አውሪው ትንሽ እስቲ። አይ ባለፈው ተወያይተን ነበር። ኢየሱስ ራሱ መልአኩ ነው ብለህ አንድ ቀን ተገናኝተናል፣ ግን አለየችልኝ። ኦጄ ትሁን ጄደብሊው ትሁን ሳይገባኝ የተለያየ። ኦጄ ነሽ ጄደብሊው ነሽ? ኦጄ ምንድነው? ጄደብሊው ምንድነው? ኦንሊ ጂሰስ አይደለም፣ ትሪኒቴሪያን ነኝ። ትሪኒቴሪያን ብለህ ጥራኝ።
ትሪኒቴሪያን ምን አይነት ትሪኒቴሪያን? ምን አይነት የስላሴ አማኝ? ጂሰስ አይደለም ማለት ነው አይደለ? ሰው ጂሰስ አይደለም። ምን አይነት የስላሴ አማኝ? ፕሮቴስታንት ነሽ? የትኛው ፕሮቴስታንት? ፕሮቴስታንት። ያ በፕሮቴስታንት ጋር መዋቀር እችላለሁ በ66ቱ መጽሐፍ ስለማምን ማለት ነው። በ66 እኮ ጆሆቫ ዊትነስም ኦጄም በ66 ነው የሚያምኑ። ስለዚህ ፕሮቴስታንት ብለህ እንግዲህ ብዙ እኮ ነው እምነታቸው። አሁን ፕሮቴስታንት ማለት ምንድነው? በኢየሱስ መወለድ፣ መሰቀል፣ እኛን ማዳኑን፣ በደሙ መዳናችንን፣ አብ ማን እንደሆነ፣ መንፈስ ቅዱስ ይሄንን የሚያምኑት ማለት ነው። መጽሐፍ ቅዱስ ባይዘው እሺ፣ መጽሐፍ ቅዱስ ያለውን አስተምሮ የሚያምኑ አሁን ለምሳሌ መካነ ኢየሱስ ብሎ ወንጌል አሉ አያምኑም። ኢየሱስ ክርስቶስ መልአክ ነው ብለው እንዳንቺ ፕሮቴስታንት ናቸው። ፕሮቴስታንት ናቸው አያምኑም። ይሄ እንትን አለ ኤቪደንስ አለ ሆር አይ ዶንት ኖ ቢግ ዶግማ ልዩነት ላይኖር ይችላል። ፎር ኤግዛምፕል ኢየሱስ መልአክ ነው ብሎ ያምናሉ አይደለ ወይስ አይደለም? ኢየሱስ መልአክ ነው ብሎ የሚያምን ኢየሱስ መልአክ ነው ሚካኤል ነው ብሎ የሚያምን ፕሮቴስታንት እንትኖች ብቻ ናቸው፣ አድቬንቲስቶች ብቻ ናቸው መልአክ ነው የሚሉት። ከዛ ውጭ ጆቫይቶች በፕሮቴስታንት አይያዙ። መልአክ የተባለው እንጂ መልአክ ነው ብሎ ያመነም የተናገረም ሰው የለም። የጌታ መልአክ ተብሎ የተጻፈው በብሉይ ኪዳን ወልድ ነው ብለን እናምናለን ነው። ያንን አያምኑም እኮ ነው የምልሽ። አሁን መካነ ኢየሱስ ሙሉ አላውቅም እንግዲህ እነሱ ስላመኑ ሳይሆን ቃሉ ምንድን ነው የሚለው ነው አይደለም። እንደዛ ብሎ የሚያምን ፕሮቴስታንት የለም ነው የምልሽ። ወይ አሁን የግል አመለካከትሽም ሊሆን ይችላል፣ መብት አለሽ። ለዛ አይደለም የግል አመለካከትማ ጭራሽ አይደለም። እኔ እኮ አይደለሁም። እሺ ምን አይነት እንትን ነው እንደዛ ብሎ የሚያምን ማህበር ያለ? የሆነ ኦርቶዶክስ ወንድማችንም ነበረ ቅድም ሲናገር the same thing የኔን ቪው ይዞ ነው እንደውም ሲናገር የነበረው ያምናል በዛ፣ ያውም ኦርቶዶክስ ነው እሱ። ስለዚህ I don't know እንደ ግለሰብ እኮ እኔ እኮ እንደ ግለሰብ እኮ የሚያምኑ ኦርቶዶክሶችም ሊኖሩ ይችላሉ፣ ከሌሎችም ከፕሮቴስታንት ሊኖሩ ይችላል። ግን እንደ ዶግማ እንደዛ የሚያምን ፕሮቴስታንት የለም እስካሁን። ይሄ በቀኑና ወይም ደግሞ አንድ ነገር እኛ ሁሉም እኮ አንድምታ አላት። አሁን ኦርቶዶክስ ቤተክርስቲያን ከሆነች አሁን ኦርቶዶክስ ቤተክርስቲያን አንድምታ ላይ ዘጸአት 3 ላይ ያለው መልአክ እግዚአብሔር ነው ብሎ አያምኑ። መልአኩ መልአክ ነው ብሎ ነው የሚያምኑት። ልክ እንደዛ ፕሮቴስታንቶችም እንደዛ አያምኑም ነው እንጂ ያው እንደ ግለሰብ ማንኛውም ሰው መያዝ ይችላል። እናንተ ዲስከስ ያደረግነውን ግን ያ አብሮት ከአብርሃም ጋር የቀረው ሰው የተባለው እግዚአብሔር እያለ ሲያናግረው አብርሃም እናያለን አይደል? ስለዚህ ታመነ እንትን ሳይሆን ራሱ አብርሃም እግዚአብሔር እያለ ሲጠራው እና ሁለቱ መላእክቶች ደግሞ ወደ ከተማ እንደወጡ መላእክት እንደነበሩ ይናገራል። አብርሃም አይደለም ሙሴን ያለው ዘጸአት 3 ቁጥቋጦ ላይ የተገለጸለት። ከዛ እሱን ጥቅስ ነው የምታየው። የቁጥቋጦም the same thing ነው፣ እግዚአብሔር ነው የጌታ መልአክ የተባለው። ይሄኛው ደግሞ በአብርሃም 18 ቁጥር መሰለኝ ምዕራፍ 18 አይደል? 3 ሰዎች የመጡትና ሁለቱ ተልከው ወደ ሶዶም እንደሄዱና አንዱ የቀረው ሰው እግዚአብሔር እያለ ሲያዋራው አብሯቸው ከሳራን ሲያናግራት የነበረው እግዚአብሔር እንደሆነ ክርስቲያኖች አፈርም ያደርጋሉ። ያን ነው። እኔ ግን እናንቺ ግን ተወያይተን የነበረው ዘጸአት ላይ ያለው ቁጥቋጦ ላይ የተገለጸው መልአክም እንትና ነው ኢየሱስ ነው አልሽ። ብሉይ ኪዳን ላይ ያሉት እሱንም የሚገርም ነገር ብዙ ክርስቲያኖች እኔ በዳግማም ደረጃ የጌታ መልአክ እየተባለ ግን ወልድ እንደሆነ፣ ምክንያቱም ይሄ መልአክ ተልኮ እንዳልመጣ ይናገራል። ነግሬሃለሁ የዛንም ቀን። ሁለተኛ ነገር ደግሞ እኔ እግዚአብሔር ነኝ እያለ እዛ ጋር ሲናገር ታያለ። ስለዚህ ይሄ የጌታ መልአክ የተባለው ሆኖ የተገለጠው ወልድ ነው በዛ ሰዓት ብለው ክርስቲያኖች ያምናሉ። ይሄን ነው የተነጋገርነው እናንተ። ምክንያቱም ለምን ይሄንን ኮንክሉዥን ውስጥ ደግሞ መጣን? ማንም መልአክ ሲላክ ራሱን አይዴንቲፋይ ያደርጋል። ገብርኤል ሲላክ ምን ብሎ ነው አይዴንቲፋይ የሚያደርገው? ምን ብሎ ነው አይዴንቲፋይ የሚያደርገው? ፎር ኤግዛምፕል ተልከው እንደመጡ ይናገራሉ። እዛም ጋር እኮ ይናገራል የእግዚአብሔር መልአክ አይናገሩም። ሶዶም ላይ መጡት አሁን መላእክቶች እግዚአብሔር ልኮን ወደ ሶዶም ሄድን ይላሉ። እግዚአብሔር ልኮ እኛ መላእክቶች ነን ራሱ ብለው ራሳቸውን መላእክቶች እንደሆኑ ይገልጣሉ። እዛም እኮ ቆይ ከሰማሽኝ እዛም ላይ እኮ የእግዚአብሔር መልአክ ይላል። የእግዚአብሔር መልአክ ማለት የእግዚአብሔር መልእክተኛ ማለት ነው። እንደተላከ እዛም ጋር ይናገራል። እሱ ወንድሜ ባለፈው ማውራተና የአንተ ኢንተርፕሪቴሽን ነው። እኔ እኮ ችግሩ ምንድን ነው? አንተ በተረዳህበት መንገድ ነው እየፈታህ ያለው። እሺ ክርስቲያኖች በሚፈቱበትስ መንገድ መፍታት የለብህም? እስኪ አንቺ በአንቺ ኢንተርፕሬሽን መልአክ ማለት ምን ማለት ነው? እስኪ ፍቺልኝ።
ደግመን ይሄንን ቁጭ ብለን አሁን አናወራም። እኔ እናንተ ብዙ አንድ ሰዓት ተኩል ምናምን አውርተን እንወጣ ነው አይደል? ሌላ ጊዜ አንተ እንደውም የቤት ስራ ይዘህ ይሄንን ሀሳብ እንደገና ማምጣት ትችላለህ ከኔ ጋር ማለት ነው። እኔ ብቻ ሰው ለማረገው ክርስቲያኖች ሁሉ አፈር ያደርጉታል ነው። እሺ አጣውሽ የዛን ቀን ኖርማሊ ወጣሽ ኔትወርኩን ምን ይሁን እንጂ እኔ እዛም ቀንም ዝግጁ ነበርኩኝ። ኖርማሊም እኔ ከነጭራሹ አሁን እዛ ጋር ያለው መልአክ ብቻ ሳይሆን እንዳጠቃላይ ኢየሱስ ሚካኤል ነው ብዬ ነበር ማምነው። ኖርማል ከነበርኩበት ሃይማኖት አንፃር አሁን እንደዛ ምናለው አይደለም እንዴ ከነበርኩበት ሃይማኖት አንፃር ኢየሱስ ሚካኤል ነው ብዬ አስብ ስለነበር ለኔ ሆነ አዲስ ሀሳብ ምናምን የምዘጋጅበት ሀሳብ ምናምን አልነበረም በሰዓቱም እና ወጣሽ ኔትወርክ ምን ይሁን ከሌላ ጊዜ እንገናኛለን ብዬ እኔም ሌላ ጊዜ እንገናኛለን። ሳገኝህ ስባረር ምናምን የሆነ ቦታ ላይ እንገናኛለን። ችግር የለውም። ለጊዜው ግን በቃ ደህና ደሩ። ልትወጪ ነው? አዎ። በአንቺ ምትክ ሌላ ሰው ባስወጣስ በብሎክም ቢሆን ምን አድርገው ደስ እንዲልሽ አንቺ እረፍት እንዲሰማሽ። ስልጣን ቢኖረኝ የምታስወጣው ሰው ምንድነው? እኔ ምን ማለት ነው? ስልጣን ቢኖርሽ ምን ስልጣንም አለሽ እኮ ቃልት ያሰማል ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ። እቺ ብቻ በጣም ልቤ ላይ ስላለ ነው። ምን እንደምል ታውቃለህ? የሰው ልጅ እንዴት አምላክ ፈጣሪ ሆኖ በሰው መካከል ይገኛል? እሱ መንፈስ ነው፣ ሌላ ቦታ ነው ርቆን የሚኖረው ይላሉ። ግን እግዚአብሔር ከፍጥሩ ጋር ከፈጠረው ያውም በአምሳሉ የፈጠረውን ሰው እንዴት ሊያርቅ ይችላል? ምክንያቱም በኤደን ገነት እኮ ሳሉ አብሯቸው ይረማመድ ነበር ይላል። እዛ ዘፍጥረት ጋር ስታይ ምንድነው እግዚአብሔር ሰዎችን ሲፈጥር እኮ በአምሳሉ ነው የፈጠረው፣ እንደ እንስሳት እንደ መላእክት አብሯቸው ይረማመድ ነበር ይላል። አዎ እዛ አብሯቸው አይደለም በገነት ይሄድ ነበረ ማለት እግዚአብሔር ላምጣው እሱንም ማምጣት እችላለሁ። ይረማመድ ነበር በኤደን ገነት ያሳያቸው ወይስ መንገድ ምንድነው? እግዚአብሔር ከኛ የራቀ አይደለም። ለምን አንተ ከልጅ ጋር ቅርበት አለ። ልጅ ቢኖር ታየዋለህ ባቢ ቅርበት እንዳለ የፈጠረህን ፈጣሪ ከኛም ጋር ይህን ያህል ፍቅር እንዳለው ቅርበት እንዳለው ማወቅ አለብን። በብሉይ ኪዳን እኔ ጋር መርመስመስ ነው ፍቅር ምንድነው መሰለህ ኮንሴፕቱ እንዴት እግዚአብሔር ክብሩን ይጥላል ነው ኮንሴፕቱ አይደል? ለምን ክብሩን ይጥላል ማለት እኮ ለምን ከኛ ጋር እኮ አይደለም ክብሩን ይጥላል ማለት ሜሪ። ለምንድን ነው እናንተ እኮ የፈለጋችሁትን ራሱ እንትን ስለምታደርጉ ነው እኮ ራሱ ለምን ከኛ ጋር የሚል ሰው አለ ራሱ። አሁን እሱ እኮ አይደለም ጥያቄው። ለምን ከኛ ጋርማ ሌላ ነገር ነው። ግን ከኛ ጋርም ቢሆን እኮ አንደኛ ነገር እንደኛ የሚባል ነገር አለ። ገብቶሻል? እንዲህ ሲባል ከማህፀን ክንዋኔ ወጡ እንትንን በምንድን ነው እንደ ህፃን ልጅ ተወልዱ እንደገና ተወለደና ጡትን እየጠባ አድጉ ድዱ ጥርስን ትንብሎ ፀጉርን እየተላጨ ልብስን እየለበሰ በሽንት ጭቃን እያቦካ መከራውን እያበላ እስራኤል ምድር ላይ 30 ምናምን ዓመት ቆየ እኮ ነው ታሪኩ። መጨረሻ ላይ ደግሞ በጣም ከባድ ፍጻሜ ተፈጸመ ማለት ነው። ተሰቀለ ተባለ። ይሄ የመሰቀሉ ነገር ሌላ ነገር ነው። ምን ማለት ነው? እኔ እኮ ከባድ ጥያቄ እኮ ነው የሚሆንብኝ። ስለ ፈጣሪ ነው እየተወራ ያለው። ፈጣሪ እኮ ሰማይና ምድርን የፈጠረ አምላክ ነው። ይሄ ይገባዋል እያልሽ ነው ሜሪ? አምላክ እኮ ከኛ የራቀ አይደለም እያልኩ ነው። ፈጥሮናል። በምንድን ከኛ የማይርቀው እኮ በእውቀቱ እንጂ እኛ ጋር በመተኛት እኛ ጋር በመብላት እኛ ጋር እንደኛ በመወለድ እንደኛ በመጥባት እኮ አይደለም። ምንድን ነው እያወራሽ ያለሽው? ለምን ገብቶ እዛ ጋር ምግብ በላ ይላል? ይሄ እኮ እግዚአብሔር እኮ እያለ ነው። አብርሃም እኮ ሲያናግረው ማን ነው ምግብ የበላው? ወደዚህ ልትሄድ ነው። አብርሃም ጋር አይልም ራሱ እግዚአብሔር እያለ እኮ አይልም። ወይኔ ሄደ ስትሄድ እግዚአብሔር ይለዋል። ይሄን አብሮት የነበረውን ሰው ምግብ በላ። አስተናገዱት። የትኛው እግዚአብሔር ነው ምግብ የበላው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አብርሃም ቤት ምግብ የበላው እግዚአብሔር መንፈስ ነው አይደለ? መንፈስ ቅዱስ። የትኛው ነው ምግብ የበላው? ምግብ በላ ከተባለ የትኛው ነው ምግብ የበላው? ሰው መልክ የተገለጠው ማለት ነው። እዛ የትኛው ነው? መላእክት ናቸው የተገለጡት። ራሱ እዛ ጋር ግን የበላው የትኛው ነው የበላው? የተገለጡት መላእክት ናቸው። እነሱ መላእክት መሆናቸውን ራሳቸውን አይደንቲፋይ ያደረጉ ነገርኩሽ እኮ። የተገለጠውና ምግብ የበላው የትኛው ነው? ይኸውልህ፣ እሺ ቆይ። አይ ሜሪ በቃ ተይው።
ትይብናስ ለምን አብርሃም ይሄን ሰው እግዚአብሔር ብሎ ጠራው ለሚለውን መጀመሪያ ለምን አትመልስም? ለምን እግዚአብሔር አለው? ለምን ሰው ከሆነ መልአክ ጥያቄ አይደለም። አመት እግዚአብሔር ነው አልሽ እኮ እግዚአብሔር አይደለም ያልኩሽ ነው። ያልኩት አለው አብርሃም እሱን ተው። የትኛው ነው አንቺ እንዳልሽው የትኛው ነው ሳይሆን ብለህ መጠየቅ ያለብህ። መጥቷል እንደ እግዚአብሔር አብርሃም ጋር ለምን አትልም ነው? ቢመጣስ አልልም። እሱ ሌላ እንትን ስለሆነ ነው። ግን አንቺ አልሽው አይደል? የትኛው ነው ምግብ የበላው ተጋብዞ የወጣው እግዚአብሔር የትኛው እግዚአብሔር ነው? ከስላሴ የትኛው አካል ነው? መልስ የለም። ምንድነው ለምንድነው ነጥለሽ የማታየው? ቅዱስን እኮ ነጥለህ አይደለም የምታየው። አይነጠልም። አንድ አምላክ ነው ብለን ነው የምናምነው አይደል? አንድ አምላክ ነው። ስለዚህ መስቀል ላይ የተሰቀለው ሶስቱም ነው የተሰቀሉት ማለት ነው አይደለም። መነጣጠል ማለት ምንድነው? አንተ በምትለው መንገድ አይደለም የሚነጣጠሉት። አሁን ስላሴ ነው የተሰቀለው። መስቀል ላይ የተሰቀለው ስላሴ ነው ወይ አይደል? መስቀል ላይ የተሰቀለው ስላሴ ነው አይደለም? ወልድ ነው የተሰቀለው። የስላሴ አንዱ አካል ነው አይደል? አዎ። አብርሃም ቤት ምግብ የበላው የተጋበዘው የትኛው ነው? በዛ መልክ አይደለም የምትየው። መስቀሉም ደግሞ አብ አለ። ቆይ ልንገርህ፣ አብ አልተሰቀለም እንጂ ምክንያቱም ይሄ የክርስቶስ መሰቀል ይህን ስራ መስፈጸም እሱ ላይ ቢሆንም አምላኩ ግን አልተለየውም እኮ ትሩአውት አለመለየት አይደለም። በእውቀቱ ነው የማይለየው። በእውቀቱ ነው አልተቸነከረም። አይለየውም ግን አልተሰቀለም አይደል? ግን አይታይህም ላንተ አይታየንም እንጂ ተሰቅሎ ነበረ። አይታይም አይደል? መንፈስ ተሰቅሎ ነበረ። ምን ማለት ነው መንፈስ? አልተሰቀለም አልኩህ እኮ። ምን ማለት ነው መንፈስ? እንዴት ይሰቀላል? መንፈስ ምንድን ነው? መንፈስ ምንድን ነው? መንፈስ ምንድነው? አይታይም ማለት ነው። እግዚአብሔር መንፈስ ምን ማለት ነው? መንፈስ ማለት ማይታይ ማይዳሰስ። በፍጹም አይዳሰስም፣ አይታይም። እንዳልከው አብርሃም ጋር በሰው መጣ። እዛ ቁጥቋጦ ላይ ሙሴ መጣ እኮ። አዎ የጌታ መልአክ ነው የሚለው እኮ እዛ ጋር። ማን ነው ይሄ መልአክ? ማን መስሎ መጣ? ማን ይመስል ነበረ? የጌታ መልአክ ይለዋል እኮ። ማን ይመስል ነበር? ማን ነው የጌታ መልአክ ማለት እኮ? እሱና ሄድ አንብበው። ማን ነው ሙሴ ሲያናግረው? ሙሴ ራሱ ሙሴ ጀርባውን ያየውን እግዚአብሔር በማን ተመስሎ ነው ራሱን የገለጠው? የጌታ መልአክ ላይ ነው ያለሁት። ላውጣው አንድ ጊዜ ተይኝ በእናትሽ። እኔ እግዚአብሔር ጣት ይላል እኮ። በእግዚአብሔር ጣቱን ጽፎ ሰጠው እኮ 10ቱን ትእዛዛት እኮ። ምን አገባኝ እኮ ምን አገባኝ? አይታይም አላልሽም? አይታይም አላልሽም እኮ። አይታይም አላልሽም? መንፈስ ነው አላልሽም? እግዚአብሔር ጣት ሲል በጌታ መልአክ መልክ ተገለጠ ሲባል አይታይም አላልሽም? ይታያል አይታይም? እንደውም እኔ እኮ ይሄን የምላችሁ ለእናንተ ነው። ስለዚህ የሙሴ መጽሐፍ ይታያል አይታይም? ቆይ አለናገር እኮ ይታያል አይታይም ትላላችሁ እኮ እናንተ። አለ አሁን አይታይም ነው የሚሉት። ስለዚህ እንዴት ነው የሙሴ መጽሐፍ በእግዚአብሔር ጣት ተጻፈች? ምን አገባኝ? አይሉም እንዴ? አይሉም። አላህ አይታይም እኮ ነው አይደል የሚባለው? አይሉም ወይስ አካል አይሉም? የሚያምን ሰው አለ? አይታይም ይላሉ። አይሉም። እሺ አንድ ኑር አለ እዚህ ጋር እሱ ይንገር። አይሉም እኮ አይሉም። ይሄ ማንንም የሚያውቀው እኮ ነው። አይሉም። አይታይም አይሉም። እኔ አውቀዋለሁ። አይሉም እንዴ? አይታይም አይሉም። ግን ሲታይ ነው። ሲታይ ሰው በመምሰል የፈጠረው በመምሰል መልአክ በመምሰል እንትና በመምሰል ባለ ጸጉር ልብስ ለብሶ ቁጭ ብሎ ምናምን የሚባል ነገር የለም። የሚታይበት የራሱ የሆነ እንትን አለው። አለቀ በቃ። ዕብራውያን ላይ አይ ቲንክ 1:3 መሰለኝ ወልድ ይላል የአብ ነጸብራቅ ነው ይላል። ምክንያት አብን ማየት የምትችለው በክርስቶስ ነው ማለት ነው። ነጸብራቁ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ እግዚአብሔርን ለማየት ከፈለግ በወልድ ነው የምታየው ማለት ነው። አብን ዳይሬክትሊ አንተ ማየት አትችልም። ስለዚህ ነጸብራቁ ማን ነው? ወልድ ነው። ወዮ ስለዚህ ሙሴ ጀርባውን ያየው የክርስቶስ ጀርባን ያየው። እንግዲህ አንተ መልሰው። አሁን በልቷል ጠጥቷል ስትለኝ አንቺ በልቷል ጠጥቷል አልኩህ። እንግዲህ አብርሃም ጋር ተቀምጦ በልቶ ጠጣ ብያለሁ አይደለም? አንቺ እኮ ኢየሱስ ክርስቶስ ነው። እሺ አብርሃም ቤት ምግብ የተጋበዘው ሙሴ ጀርባውን ያየው ኢየሱስ ክርስቶስ ነው። እግዚአብሔር ይለዋል። ስለዚህ አዎ ኢየሱስ ነው። ኢየሱስ ወልድ በኢየሱስ ከሆነ የሚገለጠው እግዚአብሔር እየጠየቅኩሽ ነው። እግዚአብሔር በኢየሱስ ከሆነ የሚገለጠው በክርስቶስ ከሆነ የሚገለጠው በክርስቶስ ከሆነ የሚገለጠው
ሙሴ ጀርባውን ያየውን እግዚአብሔር የኢየሱስ ጀርባ ነው ማለት ነው። አብርሃም ቤት ገብቶ ምግብ የተጋበዘው እግዚአብሔር ኢየሱስ ነው ማለት ነው አይደል? ብዙ ሰዎች ሚስ አንደርስታንድ ስለሚያደርጉት ደን አብ የት አለ ተረ መንፈስ ቅዱስ የት አለ ብለው ነጣጥለው ስለሚያዩት ነው እንጂ ማልመለስ ነው። አይሉም አዎ በይና ግድ የለም አይሉም ችግር የለው። መንፈስ ቅዱስ የፈለገ ቦታ ላይ ይቀመጥ፣ የሆነ ቦታ ላይ አስቀምጪው። ኢየሱስ ነው እኮ ኢየሱስ ነው እያልሽ ነው። ሜሮ ኢየሱስ ነው። በኢየሱስ ከሆነ የሚገለጠው እግዚአብሔር ሙሴ ያየውን እግዚአብሔር ኢየሱስ ነው ወይ አብርሃም ቤት ገብቶ ምግብ የበላውን እግዚአብሔር ኢየሱስ ነው? ምክንያቱ አብ አይታይም ብለሻል። የሚገለጠው በኢየሱስ ነው የሚገለጠው አለሽ። አይ መልስ የለም። ይሄ ከባድ ነው። ደፍራ ማዋ አትልም። መልስ የለውም። ከባድ ነው። እግዚአብሔር ነው አለ አልኩ። መንፈስ እኮ እግዚአብሔር ነው ወይ ትለኛለህ? አውሪ እኮ እንጂ አዎ ብለሻል። ወልድ ነው ብለሻል። እንደዛ ነጣጥለህ አትየዋ። እግዚአብሔር ስለማይታይ እግዚአብሔር መንፈስ ስለሆነ አብ በወልድ ነው የሚገለጠው አልሽ። እንደዛ ከሆነ አብርሃም ቤት ውስጥ ገብቶ ምግብ የበላው ኢየሱስ ነው። ሙሴ ያየውን እግዚአብሔርም ኢየሱስ ነው ማለት ነው ወይ አዎ በይ አይ በይ ወይ ልተው ዝም ብዬ ሜዳላ ይሄንን የምትመልሰው ኢየሱስ ክርስቶስ እግዚአብሔር ዓለምን ሊያድን ሲፈልግ ማን የተገለጠው? ማን ነው በሰው መልኩ ነው የመጣው? ወልድ አይደል እንዴ? አልጠየኩም። እኔ አልጠየኩም። በጣም ግልጽ ሆኖ ሳለ ግን አልጠየኩም። ኢየሱስ ነው ያየው ሙሴ እያልሽ ነው? ሙሴን ያየው ኢየሱስ ነው? እሺ አዎ ልበልህ። ወይኔ በቃ ይመችሽ። ሙሴ ጀርባውን ያየው ኢየሱስ ነው ካልሽ በቃ እኔ አላወራም። እንደው ስሚ እኛ ክርስቲያኖች ኧረ ስሚ የተገለጠው አዎ ስጋ ያለበሰው ወልድ ነው እያልኩ ነው። ቅድም ጀምሮ ስናገር ነበር ግን ደከመኝ። በቃ ይመችሽ። እንደውም ስትሰብኪ ዝም ብዬ ነው መስማት ያለብኝ ካሁን በኋላ ምንም አላወራም። እኔ እኮ አይደለሁም ሙሴ አረረ ይገሉሻል እንዴ ያንቁሻል እንዴ ከሰማሽ ሰው አንድ ክርስቲያን ማንንም ሰው ቢሰማሽ ይፈጣፍጡሻል። እንደውም በክርስቶስ እንትን ቦታ ላይ አንቺ ነበር መሰቀል የነበረብሽ ይሉሻል። ጭራሽ ሙሴን ጀርባውን ያየው እግዚአብሔር ወልድ ነው ትያለሽ እንዴ? ለሰማ ወራራ በቃ ይመችሽ። እኔ አላውቅም። በቃ ስም ልንገርሽ፣ እግዚአብሔር አምላክ ሰማይና ምድርን የፈጠረው አምላክ አብርሃም ቤት ገብቶ ምግብ የበላ ከሆነ እኔም ምግብ እጋብዘዋለሁ። በቃ እኔ የምጠብቀው አሁን እንዲመጣና ምግብ እንድጋብዘው ነው። ገብቶሻል? እኔ ምግብ አለኝ ጻዳ ያለ ሬስቶራንት ውስጥ አስገብቼ ምግብ እጋብዘዋለሁ። በቃ ምግብ የሚያስፈልገው ከሆነ ስሚ ምግብ የሚያስፈልገው ከሆነ እንደውም እኔ አላውቀውም የቱ ጋር እንዳለ አላውቅም። ካገኘሽው ይዘሽው ወደ እኔ መምጣት አለብሽ። ጽድት ያለ ምግብ ዘመናዊ ምግብ ነው የምጋብዘው እኔ። በቃ እኔ ጨርሻለሁ። ችግር ሌሎችም ክርስቲያኖች እንግዲህ ወፉሌ ጠይቃቸው። እኔ ሳልኖር ይሄ ነገር እውነት ነው እንዲህ ምናምን ብለህ ጠይቅና የእነሱን አስተምሮም ተቀበል። እኔ ብቻ ልንገርሽ፣ እኔ አንድ ነገር ልበልሽ። ፈጣሪ እንዴት በመሀላችን ኧረ ኑር ተው ግን ኖ እቺን ብቻ ልንገርሽ። የኔ ልክ አስተምሮ እንደሆነ አድርጋችሁ እኮ ነው የምታወሩት። ይሄ እኮ እኔ አይደለሁኝም። ገባኝ። የተማርሽው ነው የምታስተምሪኝ። ቴንክ ዩ። ይኸውልሽ ፈጣሪ በእኛ መሀል ካልሆነ ስለኛ እንዴት ያውቃል? ቅርብ ካልሆነ ላልሽው ቁርአን አላህ ሲናገር ምን ይላል? በሱረቱል ረጂም ወለቀድ ሐለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ብሂ ነፍሱ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ ይላል አላህ። ምን ይላል? ሰውንም ነፍሱ በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥም ፈጠርነው፣ እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን ይላል። ይሄ ነው ፈጣሪ ማለት። ሰውንም ነፍሱን በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥንም ፈጠርነው፣
ማለት በልብሽ ላይ የምታስቢው ነገር የፈጠረሽን አላህ ያውቃል። ምን እየተናገርሽ ምን እያሰብሽ እንደሆነ አላህ ያውቀዋል። አንቺ ስለተናገርሽ አይደለም። እኔና አንቺ ወይም እኔና ባቢሎን የምናውቀው አንቺ ከተናገርሽ በኋላ ነው። አላህ ግን ምን እንደምትናገሪ ነፍስሽ ውስጥ ምን እንደሚሆን ሁሉ ነገር የሚያውቅ የሆነ ጌታ ነው እና ምን ይላል አላህ? ሰውንም ነፍሱን በሐሳቡ የምታጫውተውን የምናውቅ ስንሆን በእርግጥን ምን አረግን? ፈጠር ነው ይላል። ከዛስ እኛም ከደም ጋኖ ጅማት ይበልጥ ወደሱ ቅርብ ነን ይላል። አላህ ባራዎቹ በምን አይነት አህዋል እንዳሉ ወርዶ መሬት ላይ ከኛ ጋር መራመድ አይጠበቅበትም። ፈጣሪ ምድርና ሰማይ የፈጠረውን ፈጣሪ ካንቺ ጋር ቁጭ ብሎ አንዴ ከበደ ጋር አንዴ አየለ ጋር እየገባ ምንድነው የምትሰሩት ምንድነው የምትሆኑት ማለት አይጠበቅበትም። ሁሉ ነገር የፈጠረውና ያስተነባበረውን አላህ የሰው ልጅ እያንዳንዱ እንቅስቃሴያችን አላህ ያውቃል። እያንዳንዱ በጨለማ አላህ ምን ይላል? በእርግጥም ከዛፍ ቅጠል አንድም አትወድቅም አላህ አስቀድሞ ቢያቃት ቢሆን እንጂ በምድርም ላይ አንድም ጉድጓድ በጨለማ አትሄድም አላህ ጌታህን የሚያያት ቢሆን እንጂ ይላል። ከአላህ የሚሰወር አንድ ነገር የለም። አላሁ ላ የኽፋ ዐለይሂም ሸይኡ ፊል አርዲ ወላ ፊሰማ አላህ በሰማይም ሆነ በምድር ከሱ የሚሰወር አንድም ነገር የለም ይላል። ፈጣሪ ምድር ወረደ፣ የምናረገው ነገር አየ፣ ከኛ ጋር ተራመደ፣ ገነት ውስጥ ከነሱ ጋር ዋክ ያረግ ነበር። እነዚህ ነገሮች ሁሉ ወደ ኋላ ቀር አስተሳሰቦች ናቸው። ስለዚህ የፈጠረሽን አላህ ከደም ጋንሽ ይበልጥ ወደ አንቺ የቀረበ ነውና እያንዳንዱ የምታረጊው ነገር ምን እንደምትሰሪ ምን እንደምትናገር ወይ ሐሳብ ልጨርስልሽ እንደዚህ እኮ ነው የሚሉት። ይሄ ግብዞች ናቸው ያላቸው ኢየሱስ ክርስቶስ። እንደዚህ አስተሳሰብ ያላቸው እንዴት አምላክ ቁጭ ብሎ ከኃጢአተኞች ጋር ይበላል እያሉ ሲያላግጡ እናንተ ግብዞች ይላቸዋል። ገባ? ምክንያቱም እውነትማ ከሆነ ይኸውልሽ ግብዝም አንቺ እንዳልሽው ኢየሱስ እግዚአብሔር ወይ አምላክ ቢሆን ኖሮ ግብዝ ተሰናከሉበት እኮ ገባ? አምላክ እሱ ሊሆን ይችላል። እንዴት ከማርያም የተወለደ ይሄ ያናጢ ልጅ አይደል እንዴ? እንዴት ነው እሱ አምላክ ነኝ የሚለው? ጲላጦስ ራሱ አንተ እውነት አምላክ ነኝ እያልክ ነው እያለ ሲናገረው እናያለን። ምክንያቱም የሰው ልጅ ኤክስፔክቴሽኑ እግዚአብሔር አሁን እንዳንተ እንዳልከው ነው የራቀ ትልቅ የሆነ እንደኛም ሆነ ያላስፈልገን ሲጀምር እሱ ፈጣሪ ነኝ ያላለን ቢላቸውም ደግሞ የሰው ጭንቅላት የሚቀበለው አይደለም። ፈጣሪን የሚያክል ነገር ምድር መጣ፣ በሴት ማህፀን ውስጥ ገባ፣ 9 ወር ቆየ፣ ወጣ፣ ጡት ጠባ፣ ማህፀን ውስጥ እንትናለች፣ ዳይፐር ቀየረችለት፣ ሼቫ አረገ። ይሄ ከፈጣሪ የራቀ ነው። ሱብሃንአላህ። አሮነ ምን አይነት ሜንታሊቲ እንደሆነ አይገባኝም። እንዴት ነው የምታስቡት? እንኳን ፈጣሪ ጥያቄ እኮ ፈሪሳውያንም ጠይቀዋል። ይሄ የዮሴፍ ልጅ አይደለ ወይ? ይሄ የማርያም ልጅ አይደለ እያሉ እንዴት አምላክ ነኝ አለ እያሉ ይናገራሉ። አንድም ቦታ ላይ አምላክ ነኝ አላላቸውም። እሺ እነሱ ለምን እንዳሉት አንተ ሰው ሆነ ሳለ እንዴት አምላክ ነኝ ትላለህ ብለው ፈሪሳውያኖች ሲጠይቁት ነበር። ዮሐንስ 10:33 አሁን እንዳለው ሰው እንደውም አንቺ ባላካትትም አሁን እንዳንቺ እንዳለው ሰው ኢየሱስ ክርስቶስ ፈሊጣዊ ንግግር በተናገራቸው ጊዜ ሁሌ የሚረዱት ቀጥተኛው ነገር ነው የሚተረጉ። እኔና በአንድ ነኝ ሲላቸው አንተ ከራስህ ከአምላክ ጋር አመሳሰልከው አይደለም። እኔ እኮ ከአብ ጋር አንድ ነኝ ሲል በእንትን ነው በፐርፐዝ በስራ ነው እንጂ ፊዚካሊውን ደግሞ በስልጣን ደረጃ አንድ አይደለም። ምክንያቱም ዘግቶታል። ያንን ቨርስ ከመናገሩ በፊት ምን አላቸው? አብ ከኔ ይበልጣል፣ አብ ከሁላችንም ይበልጣል። እሱ ከቶም አላያችሁትም፣ ድምፁንም ደግሞ ከቶ አልሰማችሁትም ይላል። ገብቶቻል? እያልኩኝ ያለሁት እኔ ላይክ the son of God ነኝ እያልኩ ያለሁት ሌላ ነገር አላልኩም። እናንተም ደግሞ በራሳችሁ መጽሐፍ ማለት መዝሙር 82:6 ላይ ኮት እያደረገላችሁ እናንተም እኮ ራሳችሁ እኮ የአምላክ ልጅ ተብላችኋል። እኔ እኮ እያልኩ ያለሁት የፈጣሪ ልጅ ነኝ እያልኩኝ ነው። ሚኒንግ እኔ እዚህ ጋር ሪፕሬዘንት ማድረገው የፈጣሪ ነው። ምክንያቱም ቃሌም የኔ ቃል አይደለም። ቃሌም የምትሰሙት የላከኝ የአብ ቃል ነው። እናንተ በትክክል የአብርሃም ልጆች ብትሆኑ ኖሮማ የላከኝ አብ ነበርና ባከበራችሁ ነበር። ነገር ግን ክብሬን አልፈልግም፣ የሚያከብረኝ እናንተ አምላኪ ነው ብላችሁ የምታስቡት አብን ያከብረኛል ይላል። ሐላስ አለቃ ፔሪድ። አንድም ቦታ አምላክ ነኝ እናንተ ናችሁ እኮ በግድ አምላክ ካልሆንክ ብላችሁ የምትሉት። ስለዚህ ቅድም ላይ ያነሳሽው ፈጣሪ ህዝቦቹን ወይም የፈጠራቸውን ባሪያዎቹ በምን አይነት ሁኔታ መሆን እንዳለባቸው ምድር ላይ ወርዶ ማየት የለበትም። የፈጠረን አላህ ሱብሃንአላህ የእያንዳንዳችን በነፍሳችን የምታጫውተን አይደለም የደም ቧንቧችን ይሄ ጂንግ ላይ ነርቫ እንትናችን ላይ ከዛ በላይ የቀረብኩኝ ነው እያለ ነው አላህ። ቅድም ባነበብኩልሽ ሰውንም ነፍሱን በሐሳቡ የምታጫውተን የምናቅ ስንሆን በእርግጥንም
ፈጠርነው፣ እኛም ከደም ጋኑ ይበልጥ ለሱ ቅርብ ነን ይላል። ሱብሃንአላህ። ይሄ ነው ልልሽ የምፈልገው። አላህ ጋይድ ያርግሽ። እሺ ዋን ሞር እንደው አንድ ሰከንድ ባቢና ጨርሳለሁ። እኔም ኤልዛቤጥ ማርያምን ስታያት አምላክ የአምላኬ እናትን ስላየው ደስ ብሎኛል እያለች ስትናገር ብቻ አምላኬ ስትል ምን ለማለት ፈልጋ ነው? አሚን ይሄ ልጅ ገና የተጸነሰ ልጅ ነው አይደል? በማርያም ሆድ ውስጥ ያለ ምንድነው ጥያቄው? ኤልዛቤጥ ማርያምን ስታያት ጽንሴ በውስጥ የዘለለ የጌታዬን አምላክ አየሁኝ እያለች ታወራለች። ኤልዛቤጥ ማለት ነው። የጌታዬን ትለዋለች። ጌታዬ እያለች እሱ እኮ ባለፈው አስረዳነሽ እኮ አንቺ ሎርድ የሚለውን ነገር አስረዳኝና በቃ ነው ይወጣለሁ እኮ ሎርድ የሚለው ነገር እኮ አስረዳነሽ። ሎርድ ለምሳሌ አሁን ኢየሱስ ክርስቶስ ጌታው ነው ቢባል ጌታነቱ የሹመት ጌታ ነው እንጂ የእሱ ጌትነት አይደለም። ምንድን ነው የሚለው? እናንተ የሰቀላችሁትን ክርስቶስ እግዚአብሔር ምን አደረገው? ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ስለዚህ ጌትነቱ ኤልሳቤጥ ለምን አለች ነው ጥያቄው። ኤልሳቤጥ ገናን ያልተወለደ ይላል። ሳራም ባለፈም ነገርኩሽ እኮ ሳራም አብርሃም ስትጠራው ምን ብላ ትጠራው ነበር? ጌታዬ ብላ ትጠራው ነበር። ስሞል ሌተር ሎርድ ነው ጌታዬ ነው እንጂ አለች። ስሞል ሌተር እና ካፒታል ሌተር ሎርድ የሚባል ነገር የለም። ስሞል ሌተር እና ኪሪዮስ የሚባለውን ሎርድ ነው ማውራ። ኪሪዮስ የሚባለው ስሞል ሌተር እና ስሞል ሌተር እና ካፒታል ሌተር ጂኦዲ ጋድ ነው እንጂ ሎርድ የሚለውን ስሞል ሌተር እና ካፒታል ሌተር ሎርድ የሚባል ነገር የለም። ሎርድ እያልክ ያለው ጌታዬ የተባለው ለአብርሃም እና ለእግዚአብሔርም ሎርድ የተባለው ጌታዬ የተባለው እኩል ነው እያልክ ነው ማለት ነው። የሹመት ሳይሆን እሺ፣ ለእግዚአብሔር የተሰጠ ሎርድ የሚባል ቃል አለ። ለአብርሃም እና ለሳራ ሲል ደግሞ ስሞል ሌተር ሎርድ የኔ ጌታዬን ያለችው እንጂ ማይ ሎርድ የሚባለው ነገር አይደለም። ስለዚህ አንድ አይነት ምንድነው ማይ ሎርድ እና ጌታዬ ምንድነው ልዩነቱ? ሎርድ የሚለው ቃል ለአምላክ የተሰጠበት መጽሐፍ ቅዱሳችን ለያህዌ ሲሆን ሎርድ ይላል። ሳራ ስትጠራው ባይብሉ ምን ይላል? ዌን ሳራ ኮልድ አብርሃም ሺ ዩዝድ ቱ ኮል ሂም ማይ ሎርድ ትለው ነበር ይላል። እሺ አዩ ቴሊንግ ሚ አብርሃም እና ሳራ ለአብርሃም ያለችው ሎርድ ያለችው እና ለአምላክ የተሰጠው ለክብር ከሆነ እሺ ለክብር ብለን እንውሰደው። እሺ ሁለቱም አሁን ትልቁ ላይ ነው ያለሽ አይደል? ሎርድን በካፒታል እና እሺ ቆይ በአንተ እንሂድ። ኤልዛቤጥ ያልተወለደ ልጅ ነው የጌታዬን እናት አየሁ ያለችው። ስለዚህ ያልተወለደን ሰው እንዴት ነው በማክበር ደረጃ ጌታዬ የምትለው? አውጪ እስቲ ቨርሱን አውጪ። እሺ ላውጣውና ይሄ መጨረሻ አቆ ቨርሱን አውጪ። ከዛ በኋላ ካፒታልና ስሞል ሌተር ሎርድ የሚለውን እሱ በአንተ ራሱ ሄዳለሁ። በአንተ ራሱ ብሄድ የአክብሮት ነው ባልከው ራሱ ሄድልሃለሁ። ግን ትክክል አይደለም። ግን ሳራ አብርሃም ሎርድ ስትለው ፈጣሪ እያለችው ነበር አይደለም እኮ እያልኩ ነው። እሱ እኮ የዝም ብሎ የምድራዊ የሆነ አክብሮት የሚባለው እኮ ምንድነው ልዩነቱ? ጌታዬ ካለችው ልዩነቱ ምንድነው? አንድ ነው ብለሃል። እሺ እሱንም ልውሰድልህ አልኩህ። ሂጂ እሺ አውጪ፣ ሁለቱም አውጫቸው። ልዩነቱ አብርሃም ሳራን ሎርድ ያለችበትና እቺ ደግሞ ያልሽው ሎርድ ያለችበት ልዩነቱን አሳይን። በግሪክም አሳይን፣ በእንግሊዝ ከፈለች በቻይኒስ አሳይን። we have no problem, we can read። እሱ ጋር ችግር ሳይሆን ቀርቶ ሳይሆን አሁን አንተ በቃ ለክብር ነው ጌታ ያለችው አልካረ ኤልዛቤጥ ወይስ እሱ ጋር መጀመሪያ ልምጣም። በምን መልኩ ነው የኢየሱስ ራሱ እኮ የክብር እንደሆነ በሐዋርያት ሥራ ተቀምጧል። እናንተ የሰቀላችሁትን ኢየሱስን ኤልዛቤጥ ነው ማወራው። ሳይወለድ እርጉዝ እያለች ማርያም ወደ እሷ ስታቀና ኤልዛቤጥ የጌታዬ እናት አለች። እሺ አውጪ። ኤልዛቤጥ የጌታዬ እናት ለምን አለች ነው ጥያቄ። ሂድ አውጪ። እሺ ኢንተርኔት በጣም እንትን እያለኝ ነው። በጣም አሁን እንትን አልኩት መሰለኝ። ካወጣ እንትን እንችላለን፣ ግን የኔ ሰርች እያደረገ ነው። እኔ ሳራ ነው የማውቀው። ይህንን አውጪውና ሁለቱ ያለውን ልዩነት ታስረጅናለሽ። ሳራ ያለችበት ኮንቴክስት እና እቺ ያለችበት ኮንቴክስት ታስረጅናለሽ። እኔ ሰው ማስረዳ አምላክ አይደለም ስለምትል እሺ ኤልዛቤጥ ኪሪዮስ በሚባለው which is ሎርድ ለአምላክ በሚሰጠው ስም ስትጠራው እናያለን። እሺ እሱም ለአክብሮት ነው የሚለው አሁን ቨርሱን አውጪ። ሜሮን በእናትሽ ደከመኝ አንተ አውጣው ካለ እስቲ አውጪው እኮ ሰውን እኮ አምላክ እያረግሽ ነው የተቸገርሽው እኮ። እሷ ናት ያለችው ኤልዛቤጥ። እንግዲህ ገና የተረገዘ ልጅ ነው አምላክ እያለች ያለችው። አንድ ነገር ልንገርሽ፣ ይኸውልህ ኢየሱስን አምላክ ከምታረጊ በግ ፍየል ብታረጊ ይቀልሻል። የበግ ቆዳ ገፈሽ ፍየል ብታለብሽው ይሻልሻል። የማይሆን ነገር እንትኑ እሺ አሁን ሰርች እያደረገልኝ ነው። ወርድ ባይ ወርድ ለማንበብ ስለተፈለገ ነው። እስቲ አውጪውና ነበር ከባድ ነው። ከዚህ ጥያቄ ማምለጥ ክርስቶስ አምላክነቱን እናሳያለን። እንግዲህ 11:43 ነው ሜሩ
አይ ነው እንትኑ እኮ ነው አልመጣ ያለኝ በአማርኛ እያወጣሁት ጉግል እምቢ አለኝ። ስልኬ ላይ ያለኝ መጽሐፍ ቅዱስ ግን ያስወጣኛል አንድ ጊዜ እኮ እያነበብልሽ እኮ ነው። ሲያንብበዋ ታዲያ አንተ ካለህም አንብበው ጌታ ያለው ሰው እኮ ያንብብ ያልኩት ለዛ ነው። አሁን ገና መጣልኝ። እሺ ጃንብብላት ጌታዬን እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በቃ እሷ ብቻ ማለት የጌታዬ እናት። ስለዚህ ኤልሳቤጥ እንዴት የጌታዬ እናት ማለት ትችላለች? በአክብሮት ደረጃ እንኳን ከወሰድ ነው ማለት ነው። እንዴት ያልተወለደን ሕፃን በአክብሮት እንደዚህ ትጠራለች ማለት ነው? የጌታዬ ድንገርሽ መልሱ የጌታዬ እናት ቁጥር 41 ጋር ይላል ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ፣ በኤልሳቤጥም በመንፈስ ቅዱስ ሞላባት ይላል። መንፈስ ቅዱስ ሞላባት ይላል። መንፈስ ቅዱስ ነው የኢየሱስ ክርስቶስን ጌትነት የገለጠላት እና ክብር እንድትሰጠው ጌትነቱን ነው አይደል? አየሁ አይደለ? ኑር አዲስ ማለት ነው። እሺ ጌትነቱን በመንገድ የክብር ነው። ያንን የክብር ጌትነት መንፈስ ቅዱስ ገለጸላት። ምኑን ይገርም እንግዲህ ያሳያችሁ። መንፈስ ቅዱስ ገለጠላት አት ዘ ሴም ታይም የክብር ጌታ መሆኑን ለማሳየት ነው። ምን ማለት ነው? አዎ ነው እኮ የክብር ጌትነቱን። አሁን እኮ እሷ ታርግዛ አታቅ አይደል? ኤልሳቤጥ ኖ አሁን ሲጀምር ማርያም ሆዷ ገፍቶ ሳራ ባሏን ስለምታከብረው ጌታ ያለችው በዛ መልክ ነው። ይሄም የተነገረው ብሎ ነው አይደል? ኑር የመጣው ነው እኮ እኔም እኮ እንደዛ ነው ይገልጻለሁ። አዎ በዛው ነው የክብር ነው። ግን አሁን ስትመጣ ወደ ማርያም ስትመጣ ማርያም ወደ ኤልሳቤጥ ስትመጣ ማርያም ሆዷ ገፍቶ ምናምን ነው እንደ የመጣችው። ሆዷ ገፍቶ እኮ አይደለም የመጣችው አይደለም። ስለዚህ በዛ ሰዓት አላወቀችም። ኖርማል ያንን ነገር መንፈስ ቅዱስ ነው የገለጸላት እቺ ሴት መጸነሷን ማለት ነው። ከዛ አንፃር ክብር ሰጠችው ነው ለኢየሱስ ክርስቶስ ጌታ ያለችው። ያን ነገር እንድታረጋት ያደረገው መንፈስ ቅዱስ ነው። የክብር ነው ጌታ ማለት ይሄ ኪሪዮስ አሁን ማለት ጋሼ እንደማለት እኮ ነው። አሁን በግሪከኛ ኖርማል የግሪክ ትምህርት ቤቶች ውስጥ ብትሄጂ መምህሮቻቸውን ሁላ ኪሪዮስ ነው የሚሏቸው። በቃ ከጋሼ የዘለለ ልዩነት የለውም። ጋሼ እንደማለት ነው። ምንም የተለየ ነው። ውስጥ ያለን ሰው ጋሼ እና ባኮት እያልክ የምትጠራው ምን ማለት ነው? ራሱ በቃ የክብር ስም ነው ይሄ ነው የምልሽ። መንፈስ ቅዱስ ነው የሞላባት ይሄን እንድትናገር ያደርገው። መንፈስ ቅዱስ ለምን እንደዛ ይላል ትችያለሽ። መንፈስ ቅዱስ ጋር መከራከር ግን መንፈስ ቅዱስ ነው። ዳዊት 111 ላይ ጌታዬ ሲል አንድ አይነት ነው። የሰር ማለት ነው ወር ደግሞ አንቱ ማለት ነው እያልከኝ ነው። ለአምላክ የተሰጠውን እንትን ማለት ነው። ማለት ኪሪዮስ የተባለውን ይሄንን ትርጉም ብዙ ቦታ እግዚአብሔር ያህዌ የተባለው አይገናኝም ጌታ ይባላል እና እሱን በቃ አሁን እንዳልከው አንቱ ማለት ነው ብለህ አንተ ተረጎምከው ማለት ነው። ጌታ ማለት ሎርድ የሚለው ኪሪዮስ የሚባለው የግሪክ ቃል የሚያሳየው ይሄንን አይደለም። አሁን አንተ አምላክን ብቻ ነው የሚያሳየው። ካፒታል ኤል እኮ ነው። ካፒታል ስሞል የሚባለው እንዴ በግሪክ ሌተር አሁን የአክብሮት ሲሆን ስሞል ሌተር ነው የሚሆነው። አይ እዚህ ጋርም የለም ስሞል ካፒታል የሚል ግን እንደው ስሞል ካፒታል አሁን ታዲያ ጃ ለምን ታወራለህ? የለም አውቃለሁኝ የለም እኮ አልኩሽ። ግን አንድ የሚገርመው ነገር መንፈስ ቅዱስ ተገልጦ አስበው አምላክን የሚያክል ነገር ተገልጦ ጌታ መሆኑን አሳያት። ገና ያልተወለደን ገና ጽንስ የሆነን ሕፃን ልጅ ማለት ነው ያሳያችሁ። በሰው በሂውማንነት ስታስበው ምን ማለት ነው? ራሱ ምን አይነት ትርጉም ነው ያለው? እስቲ ለሚሰማው ጃ ማፈን አለብህ እኮ አንተ ጸባይኛ ስለሆንክ ስለማትችል ነው እንጂ ካላፈንካት አታወራም። አንተ አትችልም። ማፈን አለብህ። እንዴት ነው አሁን እንደዚህ እንደፈለጉ መተርጎም? በምድር ላላችሁ ለጌቶቻችሁ እናንተ ባሮች ደግሞ ተገዙ ይላል ጳውሎስ። በገርነት ተገዙ፣ ባሮች ደግሞ በምድር ላሉ ጌቶቻችሁ በገርነት ተገዙ ይላል። በምድር ላሉ ለጌቶቻችሁ በባርነት ተገዙ ሲል የሚያስተዳድሩትን ደሞዝ የሚከፍሏቸውንም ሰዎች በአጠቃላይ ጌታ እያላቸው ነው። ደሞዝ ከፋዮቻቸው በእነሱ ላይ ጌቶች ናቸው። ጌታ ማለት ገዢ አስተዳዳሪ ማለት ነው። የክብር ስምም ሆኖ ይሰጣል። ከዛ በዘለለ መጽሐፍ ቅዱስ ላይ ካፒታል ስሞል ያልሽው አሁን ከ1900 አሁን እንደዚህ አነሰ ተብሎ እንደው ከ1900 ዓመት በፊት የተጻፉ ናቸው። በ1900 ዓመት ውስጥ በግሪክ ካፒታል ስሞል አልነበረም። የግሪክ ሌተር ካፒታል እና ስሞል የመጣው እንኳን 600 ዓመት አይሞላው። ገብቶሻል? እንደዚህ አሁን ግን 1900 ዓመት ነው መጽሐፍ ቅዱስ። አሁን እነዚህ ወንጌሎች ከተጻፉ ወደ 1900 ዓመት ይሆናቸዋልና በዛ ጊዜ ካፒታል ስሞል አይነት እንትን አልነበረም፣ የግሪከኛ አጻጻፍ ማለት ነው። ከዛ ውጭ አሁን ጋድ ሎርድ እዚህም ጋር ሎርድ ነው። ግን ከዛ ውጭ ግን አሁን ለጋድ እንኳን ስሞል ካፒታል ምናምን እንዳትይ በዕብራይስጥም ይሄ ዕብራይስጥኛው በተጻፈበት ጊዜ ካፒታል እና ስሞል የሚባሉ የዕብራይስጥ ፊደላት አልነበሩም። አይደለም ካፒታል እና ስሞል የዕብራይስጥ ፊደላት ሊኖሩ አናባቢ ቫውል ሌተር እንኳን አልነበረውም
ገብቶሻል? ዕብራይስጥ በተጻፈበት ጊዜ አይደለም ካፒታልና ስሞል እና ይሄ ሰዎች ዝም ብለው ዛሬ ላይ በእንግሊዝኛው ሲጽፉ ራሳቸው ለሚፈልጉት አተረጓጎም በእንግሊዝኛው ስሞል ዲ ካፒታል ይሄ ስሞል ጂ ካፒታል ጂ ሊያደርጉት ይችላል። ግን ይሄ ሲጀመር በእንግሊዝኛ አልተጻፈም። አንደኛው ገብቶሻል? መጽሐፍ ቅዱስ በእንግሊዝኛ አይደለም የተጻፈው። በትክክለኛው በበክረ ጽሁፉ ስትሄጂ ካፒታልና ስሞል የሚባል ነገር የለም። ቅርብ ሰዓት ነው ዕብራይስጥም ግሪክም መጽሐፍ ቅዱስ ተጽፎ ካለቀ በኋላ ነው ካፒታልና ስሞል የተጨመረ የኖራቸው ማለት ነው። በጣም አመሰግናለሁ ሁላችሁንም። እኔ አሁን ሰዓቴ ስለደረሰ መተኛ ስላለብኝ ባላችሁበት የ665 አምላክ ፍቅሩን በረከትም እናንተ ላይ ይርከፍከፍ። ሜሮን ለዛሬ ይበቃሻል። በዚህ ልክ ድርቅ ማለት የለብሽም። እኔ ደስ የሚለኝ ነገር ምንድነው አንዳንዴ እንኳን እስኪ ይሄን አላውቀውም እንትን ማለት አለብሽ። ሁሉንም ብትጠይቂ አላውቀውም የምትይው ነገር የለም። ደስ የሚለው ነገር እና ይመችሽ። ሀቢሎ እኔ የጠየቅኩት እኮ እና በጣም አመላለሱ ገረመኝ። እኔ በጣም ይገርም ልጁ በጣም ስማርት ልጅ እኮ ነው። ምን ልታወሪ ነው አሁን? ስማርትነት አይደለም የግሪክ ወርድ የሚባል እኮ የለም እኮ እያለ ነው። ምንም ትርጉም የለውም ለወርድ የሚለው ቃል ካፒታል የሚሆን ስሞል የሚሆን የለም አለ። አሁንስ የለም አለሽ? የለም አለ። ለምሳሌ አሁን ሲያወራው አልነበረም። በቃ ይሁንልሽ። አሁን ምንድን ነው የፈለግሽው? ኢየሱስ ጌታ ነው እያልሽ ነው እንዴት ኤልዛቤት ሕፃን ልጅ ገና ማህፀን ውስጥ ያለ ያላደገ እኮ ጌታ ነው እያልሽ ነው? ጌታ ነው እያልሽ ነው? ጥያቄው እኮ ይሄ ነበር። ጌታ ነው እያልሽ ነው? ጌታ አይደለም አልሽ? እንዲነሱ እኮ አላሉም። ላት እኮ ይሄንን ሕፃን ልጅ ገና ያልተወለደ እኮ አምላክ እኮ እያለችው ነው እኮ። አምላክ አልተባለም እንዴ? ሎርድ ማለት ለያህዌ የተሰጠ ስም ነው። ወዮ ማነው ደግሞ ያህዌ? ማነው ያህዌ? እግዚአብሔር ለማለት ነው። እሺ እግዚአብሔር ማነው ያህዌ? ማነው እግዚአብሔር ደግሞ ለማን? ከኢየሱስ ውጪ እኮ ለእግዚአብሔር የሚሰጥ ስም ነው ይሄ። LORD የተባለው ጌታ የተባለው ለራሱ ነው የተባለው የግሪክ ወርድ ለአምላክ ብቻ ነው የሚሰጠው ስል አንድ አይነት ነው። ሳራም ለራሱ የተሰጠው ስም ነው ወይ ነው አምላክም የተጠራው በሴም ወይ ነው ብለው ነው እየመለሱ ያሉት። ግን ይመቻቸው፣ የሚያቅሰው ያውቃል። ችግር የለውም። በቃ እኮ እንተኛ አትኝ ተኛ በቃ ችግር ነው። በቃ ሌላ ጊዜ እናወራለን። በቃ ብቅ ችግር የለውም። ሌላ ቦታ ደግሞ እንደውም መግባት ከፈለግሽ እንዳትውጪ እኔን እንትን ብለሽ ነው መግባት ያለብሽ። እናንተና ቤት እገባለሁ ተከተለኝ፣ ነፍሴን አድናት ነው ማለት ያለብሽ። ስጋዬን አድናት ነው ማለት ያለብሽ። ነፍስን እንኳን ምንም ብዬ አድናታለሁ። ነፍስሽን ሞታለች። በቃ ምንም ከዚህ በኋላ የምትድን አይመስለኝም። ግን ስጋዬን አድናት በይ። አብርሃምን የጋበዘው እግዚአብሔር ደግሞ እኔ ነግሬሻለሁ። መልእክቱን አድርጂው ናና ምርጥ የሆነ ሬስቶራንት ባቢ ተቋርጠሃል። የምታወራ ከሆነ ተጋብዘሃል። መቼም እየሰማ ነው አንቺ እንደምታስብ እንኳን አልሰማ እንዴ? አንተ እግዚአብሔርን ይጋብዘዋለሁ ነይ ና በየው እያልኳት ነበርና አቋረጠኝ። ቀሰፈ መናገር የለብህም እያለኝ ነው። ብቻችን እያለኝ ነው። ብቻችን አብርሃምን ጋበዘዋ ልጅ እኮ ሜሮን ይመቻል። አብርሃምን ምግብ ጋበዘው፣ እኔም ልጋብዘው በላ እኮ አለች እኮ እኔ ምርጥ ምግብ ነው የምጋብዘው። ዘመናዊ ምግብ ነው፣ በሽኳ ነው የምጋብዘው። ከአደምም ጋር ደግሞ ዋክ እያደረገ ነበር፣ መናፈሻ እየሄዱ ነበር አለችን እኮ። እኛ ከባቢ ነገና ኧረ ስንት ነገር ነው የምንሰማ መሰለህ። ቀውስ የሆነ ዘመን ነው የደረስነው። እኔ ምን ላድርግ? በቃ ምችት ይበላችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። እስኪ እሺ ባቢ በል። እሺ